መታዘዝ ወይም ኦቢዲየንስ ምንድን ነው ብለህ ታስባለህ? መታዘዝ ማለት ከበላይ ላለሽ አውቶሪቲ ሂድ ሲልሽ መሄድ ና ሲልሽ መምጣት። ታዘዝ ውስጥ መስማት አለ። ፓኬጅ ማለት ካልሰማ ልትታዘዝ አትችልም። ከዛ ደግሞ ሪኮግኒሽን መስጠት ወይም ደግሞ ያንን ሰው ኦነር ማድረግ አለብን ለመታዘዝ አይደል? እና የመጀመሪያው ሰው ስለ ኦቢዲየንስ እና ስለ ዲስኦቢዲየንስም ስለ ኦቢዲየንስም ሲነሳ የመጀመሪያ የሚነሳው ሰው አዳም። ለምን? የመጀመሪያ ሰው ነው። የመጀመሪያ ኮማንድመንት የተቀበለ ሰው ምን አለው? ከዚህ ፍሬ መልካምና ክፉን ከሚሰጥ ወይም ከሚያመለክት ዛፍ እንዳትበላ እንዳትነካውም በበላው ጊዜ ሞትን ትሞታለህ ብሎ ኮንሲኩዌንሱን እዛው ሁሉን የሆነ ነገር አይደብቅም፣ ፉል ይገልጥልህና ከዛ ግን ቹዝ አድርግ ነው። የትኛው ቦታ ላይ እኮ እንደዛ ነው። ብታደርግ እንዲህ እንዲሆንልሃል፣ ብታደርግ ግን ይሄ እንደዚህ ይመጣል እያለ ኦቤ ሲያደርግ ነበር ይኖረው ምድር። በቃ ምንም አይነት ይሄ አሁን እዚህ ምድር ያለ ነገር ሁሉ አልነበር because of his obedience። አስቢ ልጆች ሲገዳደሉ እኮ ለምን ኦልሬዲ ዲሶፕ ያደርጓል። ማኒፌስት ኮንሲኩዌንሱ ደግሞ በአንቺ ብቻ አይደለም በጀነሬሽን ነው ማኒፌስት የሚያደርገው። እና ለዛ ነው እግዚአብሔር እኔ አለ ቃል ኪዳኔ ለሚወድ ቃል ኪዳኔ ለሚጠብቅ እስከ 1000 ትውልድ ድረስ በረከቴን ትራንስፈር አደርጋለሁ። ከኔ ጋር ወክ ያድርግ ብቻ እሱ 1000 ትውልድ እየቆጠርኩ እነሱ እንኳን ፐርፌክት ባይሆኑ ከኔ ጋር ወክ ባያደርጉ እንኳን ብለሲንግ የዛ ሰውዬ ብለሲንግ ያገኛቸው። ለዛ ነው እናንተ ክፉ ናቸው አይደል? ዊክድ ናቸው፣ ለጥፋት የምትሆኑ ናቸው፣ ግን ስለ አባቶቻችሁ ተወዳጆች ናቸው። አባቶቻችሁ ወክ አድርጓል ከኔ። ኃጢአተኛውን ግን ይላል እስከ 4 ትውልድ ድረስ ጀጅመንት ታመጣለህ። እንደውም ከርስ እንግዲህ ልጆች ምንም ባያጠፉም የሰውየው ኃጢአት ይገባል እነሱ። የታዘዘልን ለምሳሌ መጽሐፍ ቅዱስ የሚል በአንዱ አለመታዘዝ ሞት ወደ ሰው ሁሉ ገባ። በአዳም በመጀመሪያ አዳም በኢየሱስ መታዘዝ ደግሞ ታዞ ስለኛ በመወጡ ደግሞ ህይወት ሁሉ ወደ ሰው ልጆች ገባ። ህይወት ትራንስፈር በአንድ ሰው መታዘዝ ውስጥ ህይወት አለ ማለት። ለዛ ነው መታዘዝ ከመስዋዕትነት ይበልጣል ማለት ነው። እኔ ራሴን ከምገል ይልቅ ለአንተ ብዬ እሺ ብዬ ብልህ ይበልጣል ይሄ። ሻሎም የላይቲንግ ቮይስ ፖድካስት ተከታታዮቻችን እንዴት ናችሁ? ዛሬ እንግዲህ በሚገርም ሀሳብ ነው የመጣ ነው። ከመጣን ወይም ፖስት ካደረገን አይ ቲንክ 2 ዊክስ አልፎናል። 2 ዊክስ እና ያው በዓል ሰሞኑ ምናምን ስለሆነ ነው። አሁን ግን የበዓል ቪዲዮ ራሱ መስራት ነበረብን እንደሆነቱ። ከዚህ በኋላ ግን ሌላ ጊዜ እንክሳቸዋለን። ከዚህ በኋላ ምን የትኛው በዓል ነው ያለው? አይ ቲንክ ፋሲካ የሚቀጥለው ዓመት ምናምን ለአዲስ ዓመት በደንብ በአዲስ ስቱዲዮ አገር ጽድት ብለን ለብሰን ምናምን በደንብ ነው ሴሌብሬት የምናደርገው። በጣም ኤክስፔክት አድርጉ፣ ጠብቁ። አዲስ ዓመት ያው አዲስ ነገር ጀማሪ አይደል? አዲስ ስቱዲዮ የምንገባበት ይሆናል ብዬ አምናለሁ። እና ዛሬ ስለምን ነው የምናወራው? ዛሬ እንግዲህ ስለ ኦቢዲየንስ ወይም መታዘዝ ነው የምናወራው። እና ከምናነሳቸው ቶፒኮች መካከል አንደኛው ያው የትኛውንም ቶፒክ ስናነሳ ዴፊኒሽን እናወራለን። ከዛ ከዴፊኒሽን ቀጥሎ ደግሞ ቢብሊካል የሆኑ ወይም ባይብል ላይ ያሉ ሰዎች እንዴት እንደታዘዙ ወይም ደግሞ ከቢብሊካል እንዴት ነው መታዘዝ የሚለው መታዘዝ ምን ማለት ነው የሚለው እናያለን። ከዛም የምናነሳቸው ሰዎችም ይኖራሉ ከባይብል ላይ ያሉ የታዘዙ ያደረጉም ሰዎች አሉ። ከዛ ደግሞ ኮንሲኩዌንሳቸውንም እናወራለን። በመታዘዝ ውስጥ ያለውን ቤኔፊት እና በዲስኦቢዲየንስ ውስጥ ወይም ባለመታዘዝ ውስጥ ያለውን ደግሞ ኮንሲኩዌንስ ከዛው ከነዛው ሰዎች ላይፍ እናወራለን። ከዛ ደግሞ ያው እነሱ ጋር ብቻ አውርተን ሳይሆን ወደኛ አሁን በዚህ ሰዓት ደግሞ እንደ ግል እንደ ቸርች ኦር እንደ ግል እንደ ቦዲ ኦፍ ክራይስትም የተሰጡን ደግሞ እንድንታዘዛቸው ወይም እንድናረጋቸው የተሰጡን ነገሮች አሉ አይደል? ያው መታዘዝ ካለ አዛዥ አለ ማለት ነው። ሶ ኮማንድመንቶቹ እነሱ ደግሞ ምን አይነት ናቸው? በተለይ አዲስ ኪዳን ኮማንድመንት የትኞቹ ናቸው ሚሉትን በዛው እናነሳለን። ስቴይ ቱንድ እስከ መጨረሻው ቪዲዮውን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለብዙዎች ሼር አድርጉ። ብዙዎች ሰምተው ደግሞ እንዲታነጹ ለጓደኞቻችሁ ለቤተሰቦቻችሁ ሼር አድርጉ። ተባረኩ። ስለዚህ መታዘዝ ወይም ኦቢዲየንስ ምንድን ነው ብለህ ታስባለህ? ያው ኦልሬዲ ሲምፕል የሆነ ከስሙ ምን እንረዳለን። መታዘዝ ማለት አንድን ነገር አድርግ ተብለን ያንን ነገር ይሄ ስናደርገው ማለት ነው፣ በአክሽን ስናሳየው ነው።
ለምሳሌ ፋሚሊዎቻችንም ስንታዘዝ ነው ያደግነው ምናምን። ስለዚህ መታዘዝ አይከብደን ይሄ አንደርስታንድ ለማድረግ ምናምን ቱማች የሆነ ይሄ መንፈሳዊ ሚስጥር ያለው ምናምን አይደል። ኖርማል የሆነ ቢብሊካል የሆነም ፊዚካል የሆነ ሎ ነው አሁን በፈንክሽን የሚያደርግና በጣም መታዘዝ ግን ስፒሪቹዋል የሚያደርገው ወደ ቢብሊካል ስንመጣና ከኛ ሃየር ኦቶሪቲ እንዳለ ስናቅ እና ለምሳሌ እርስ በርስ እኮ አሁን የሆነ እቃ አምጣልኝ ካልሽኝ እኔ ኦቢ አድርጌ አመጣልሻለሁ ምናምን እንትን አቀብኝ እስኪ እንደዚህ ምናምን ብለን ኦልሬዲ ይሄ ኦቢዲየንስ አንድ ሰው ዲክሪ ያደርጋል ወይ ደግሞ ኮማንድ ያደርጋል ይህን አድርግልኝ እንደዚህ አድርግ ይላል እና ያኛው ሰው ደግሞ ኦቢ ያደርገው። እኛ ግን ከአንዱ ተበላልጠ ምናምን ሳይሆን ጀስት ላይፍ ስታይላችን እንደዛ ስለሆነ በፌሎሺፕ ውስጥ ስላለ ግን ስፒሪቹዋል የሚያደርገው እኛም የምናወራው ምንድነው ከኛ ሃየር ኦቶሪቲ እና እንደውም ከአንድ ሰው ብጀምር ደስ ይለኛል። አንድ 100 አለቃ ነበር ኢየሱስን ልጅን ባሪያን ፈውስልኝ ይለዋል። ከዛ ኢየሱስ ኦኬ እሺ ብሎ ኦልሬዲ ወደሱ እየመጣ እያለ ሰውየው ጣሊያናዊ ስለነበረ የሮም ወታደር ስለነበረ አማልክቶች አሉ ቤት ውስጥ ምናምን ኖ በፍጹም ኢየሱስማ ወደ ቤት ትገባ ዘንድ በቃ እኔ ራሴን ይሄ ወርዝ ያደርግ አልቆጥረውም ቃል ብቻ ተናገር ባሪያም ይፈወሳል። ከዛ ያስረዳበት ወይ እንዴት እንደማውቅ እኔ ልንገር እኔም ወታደር ነኝ አለ። ከስራዬ ባሪያዎች አለዋል አንዱን ሂድ ስለው ይሄዳል እና ስለው ይመጣል። ከበላይም ደግሞ ከኔም ደግሞ በላይ አለቆች አሉኛል እነሱም ሂድ ሲሉኝ ይሄዳሉ እና ሲሉኝ ይመጣለዋል። ስለዚህ አንተ ከአንተ በላይ ሃየር ኦቶሪቲ ያለ አለ አብ ማለት ራሱን ዝቅ ስላደረገ ማለት ነው። አንተን ደግሞ ከበታች ደግሞ ኦልሬዲ ስሌቭ የሆኑ ለአንተ የሚታዘዙ ደግሞ አሉ። አንደኛው በሽታ ነው ይሏል። ስለዚህ ሆነ ሂድ ብትለው በሽታው ይሰማል አለ። ለምን ኦልሬዲ ይሄ ምንድነው ሃይራርኪ አለ መዋቅር አለ። ሚሊተሪ በሆነው ወይ ነው እሱ መታደስ ስለሆነ ዲስክራይብ ያደረገውና ኢየሱስ ተደነቀ የሚለው ቃል ለራሱ አይገልጸውም። ትንፋሽ አጠረው ነው የሚለው በቃ ይህችን ነበር ስጠብቅ የነበረው ምናምን እና ዞር ብሎ ለምንድን ያለው በእስራኤል እንኳን እንዲህ ያለ እምነት አላገኘውም አለ። በሬቨሌሽን ላይ ቤዝድ ኦን ያደረገ በእውቀት ላይ ቤዝድ ያደረገ ኪንግደም ኦፍ ጋድን የሚያሳይ ማለት ነው። ለምን ይሄ ሰውዬ ኪንግደም ኦፍ እርዝ ላይ ይሰራል። ሮም ኦልሬዲ ኪንግደም ስለነበረ በዛ ጊዜ ይገዛ ስለነበረ እና ምን ማለቱ ነው በእስራኤል ሲል ያው በቸርች ማለቱ ነው። በዛ ሰዓት እስራኤል ብቻ ስለነበረች ነው ቤተክርስቲያን። አሁንም በዚህ ሰዓት ቦዲ ኦፍ ክራይስት ውስጥ እንደዚህ አይነት ፌዝ ያስፈልግ። ለዛ ነው ቃል የቃልን ፓወር አንደርስታንድ ስናደርግ ኦቶሪቲ መታዘዝ ምን የሚለውን ሲገባ እኛም ላይፋችን ሲምፕል ይሆናል። ስለዚህ መታዘዝ ማለት ከበላይ ላለሽ ኦቶሪቲ ሂድ ሲልሽ መሄድ ና ሲልሽ መምጣት ባጭሩ ይሄ ነው ዴፊኒሽን። ያው እንዳልከው ነው መታዘዝ ያው ቃሉ እንደሚገልጸው ነው። ብዙ ግር የሚል ነገር አይደለም። ግን በመታዘዝ ውስጥ አንዳንድ ጊዜ ምን አለ መሰለህ መታዘዝ ውስጥ መስማት አለ። ማለት ካልሰማ ልትታዘዝ አትችልም። ከዛ ደግሞ ሪኮግኒሽን መስጠት ወይም ደግሞ ያንን ሰው ኦነር ማድረግ አለብን ለመታዘዝ አይደል? ቫልዩ ማወቅ አለብን። ያ ሰው የሚያዝ ሰው ቫልዩ ካልገባክ ማንም መንገደኛ መጥቶ ስላለ እኮ ታደርገው። አንደኛ መታዘዝ ውስጥ መስማት አለ፣ ማዳመጥ አለ፣ ኮንሽስ አለ። ኮንሽስ መሆን ወይም ትኩረት መስጠት አለብክ። ከዛ ደግሞ የሚያዝህን ሰው አውቶሪቲ ወይም የዛን ሰው ፐርሰናሊቲ ማወቅ አለብህ። ያ ሰው አንተን ሊያዝህ የቻለው ከምን አንጻር ገብቷል? ፋሚሊ ሺፕ ሲሆን ፋሚሊ ሺፕነቱ ነው አይደል እንድትታዘዝ የሚያደርግ። ፋሚሊን ስትታዘዝ እናት አባትን ስትታዘዝ እናት ስለሆነች አባት ስለሆነ ነው። ባይብል ላይም ስትሄድ እግዚአብሔር ስለሆነ ነው የምትታዘዘው። ገብቷል? በዛ ውስጥ መታዘዝ ማለት ያው ሰሜት ማድረግ፣ እሺ ማለት፣ መቀበል። ከዛ ደግሞ ከመስማትና ከሪኮግኒሽን ከመስጠት ከዛ ፐርሰን ከማወቅ በላይ ደግሞ ድርጊት አለው። ገብቷል? እሺ ማለት ብቻ ላይሆን ይችላል። አክሽን አለው። ማድረግ የሚባል ነገር አለ። ገብቷል? በመታዘዝ ውስጥ እነዚህ 3 ነገሮች አሉ። እኛ የምንታዘዘው ለምሳሌ አሁን ቅድም እንዳልነው ነው። አንደኛው ለእግዚአብሔር ነው። ለምን ሲባል ፈጣሪያችን ስለሆነ ክሬተር ነው አይደል? ክሬተርህ ነው። እኛን ክሬት ያደረገን እግዚአብሔር ነው። ለእግዚአብሔር መታዘዝ አለብን። ኦልሬዲ ሶርሳችን እና ኦነራችን እሱ ስለሆነ ገብቷል?
ባሪያ ለገዢው ቢታዘዘው ባሪያው ኦልሬዲ ኦን ስለተደረገ ነው አይደል? ስለዚህ ልክ እንደዛው እግዚአብሔር ምናችን ስለሆነ ኦነራችን ስለሆነ መነሻችን ሶርሳችን ስለሆነ እንታዘዛለን። ከዛ ቀጥለው ደግሞ ለቤተሰብ ነው። ለቤተሰብ ማለት ለእናትና ለአባት መጽሐፍ ቅዱስም ስለሚል እናትና አባትህ ታዘዝ አይደል? አክብር ይላል። ታዘዝ እድሜ ደግሞ በምድር ላይ እንዲረዝም ብለሲንግ እንዲከተልህ ይላል። የመታዘዝ ኮንሲኩዌንስ ውስጥ አንዱ ደግሞ ብለሲንግ ነው። በዚህም ቃል ማየት እንችላለን። ከዛ ሌላው ደግሞ የምንታዘዛቸው ሰዎች አውቶራይዝድ የሆኑ ሁለት ናቸው ብዬ አምናለሁ። አውቶራይዝድ የሆኑ ሰዎች ለምሳሌ አንደኛው በቸርች በኩል ወይም እግዚአብሔር ቀብቶ ያስነሳቸው እግዚአብሔር ኦርዴንድ ያደረጋቸው ሰዎች አሉ። ለእነሱ ምን ማድረግ አለብን? ኦቤይ ማድረግ ሰብሚት ማድረግ አለብን። ለምን? እነሱ ጋር ያለው ብለሲንግ አንተ ጋር እንዲቀጥል እንድትቀበል ግዴታ ሰብሚት እስካላደረግከው ኦቤይ እስካላደረግክ ድረስ እዛ ሰው ጋር ያለው ቅባት አንተ ጋር ይሰራል። ሌላው ደግሞ መጽሐፍ ቅዱስ ላይ እንደሚል ነፍስ ሁሉ ለበላይ ላሏት ትገዛ ትታዘዝ ይላል። ስለዚህ የበላይ ያለ ማለት ነው አካል አይደል? ይህንን ምድር የሚያስተዳድር ደግሞ ይሄ ገቨርንመንት አለ፣ ገዢዎቻችን አለ፣ የስራ አለቆቻችን አሉ ምናምን ደሆል ሲስተሙ ምድራዊ የሆነው ከኛ በላይ የሆኑ አሉ። ለነሱ ሰሚት እናደርግ። ያው ላይፍ ኢዝ ስፒሪቹዋል ባይ ዘ ዌይ። ለመንግስት ትታዘዝ ባይ ዲፎልት ለእግዚአብሔር እየታዘዝ እግዚአብሔር ያዘዘውን ነው እያደረግሽ ይላል። ስልጣን ሁሉ የመጣው ወይም ሶርሱ ከእግዚአብሔር ነው ይላል። ኤቭሪ ኦቶሪቲ የመጣው ከእግዚአብሔር። መንግስትን መንግስት አድርጎ የሚሾመው እግዚአብሔር። ሰው በራሱ ምንም ማድረግ ስለማይችል ሰው የሚመስለው አገልጋዮችን ብቻ የሚሾም ይመስለዋል። እግዚአብሔር ግን ነው የመንግስት አካላትን ይሄ ዓለማዊ ሲስተምን ኦርዴንድ አድርገው እንዲሰሩ ገዢዎችን ወንበር ላይ ስልጣን ላይ የሚያስቀምጣቸው እግዚአብሔር። ሮሜ ላይ ነው ይህንን የሚናገረው። ሮሜ ላይ እንደዛ ይላል። እነዛን ስታይ ኦልሬዲ ስፒሪቹዋል ነው። ግራ አይገባህም አላደል? ለእነዚህ ታዘ ለዛ አለመታዘዝ አትችልም። ከበስተጀርባ እግዚአብሔር ይታይሻል ከነሱ እነሱ እንትን ስለሆኑ ብቻ አይደለም። አሁን መልካምም መጥፎም ስለሆኑ ሳይሆን የትኛውም የትኛውም አውቶሪቲ የመጣው ከእግዚአብሔር ስለሆነ ያንን በማወቅ በየትኛውም ቦታ ላይ በዛ ነገር ትሄዳለህ። ገብቷል? ይሄ ልክ ይሄን ነገር ስታውቀው ምን እየሆነ ይመጣል? ላይፍ ይቀልካል፣ ሰሜት ማድረግ ይቀልካል። እዛው ቃል ላይ ደግሞ አለ በታዘዝክ ሰዓት ደግሞ ያ የተቀመጠው እዛ ስልጣን ላይ ያለው ፐርሰን ለአንተ ለመልካም ነው ይላል። ምን ካደረግ ከታዘዝ በዚህ ሰሚሽን ወይም በዚህ ማይንድሴት በኦቢዲየንስ ማይንድሴት የትኛውም ስልጣን የመጣው ከእግዚአብሔር ነው ብለህ በዚህ ማይንድሴት ስትንቀሳቀስ የትኛውም ስልጣን ላይ ያለ ሰው ሁሉ ለአንተ ለቤኔፊት ለአንተ ለበረከት ነው የተቀመጡት። አገልጋዮች ሊሆን ይችላሉ፣ አስተማሪዎች፣ እናትና አባቶቻችን ሊሆን ይችላሉ፣ ገቨርንመንት ላይ የተቀመጡ የትኛውም ቦታ ላይ ቀበሌ ቢሆን የትኛው ከትንሽ እስከ ትልቅ ለአንተ ለቤኔፊት። ግን ይሄ የሚሆነው ከምን አንጻር ነው? ከሶርሱ ጋር ኮኔክትድ ከሆንክ። ለምን እነሱን ካያቸው ላይጥም ይችላል እኮ ስራቸው ምናምን ኦቤይ ለማድረግ ሊከብድ ይችላል። ግን ደግሞ የትኛውም ስልጣን የመጣው ከእግዚአብሔር ነው ካለ ኢማጂን ዲስኦቤይ ብታረገው ዲስኦነር ብታረገው በከንቱ ሰይፍን አልታጠቀም ይላል። ስለዚህ ይሄ እንደውም ሮሜ 13 ላይ ነው መሰለኝ ካልተሳሳትኩ ያለውና ስለዚህ ኮንሲኩዌንስ አለው። ወደ በኋላም የምናወራው ነው። ዲስኦቤይ በማድረግ ውስጥ የሚመጡ ኮንሲኩዌንሶች አሉና ብናወጣው አሪፍ ነው። ጀጅመንት በከንቱ አይደለም የተቀመጠው ሰይፍ የያዘው ይላል። በትርን የያዘው በከንቱ አይደለም ይላል። እሺ ላንብበው። ሮሜ ምዕራፍ 13 ከቁጥር 1 ጀምሮ ነፍስ ሁሉ በበላይ ላሉት ባለስልጣናት ይገዛ ከእግዚአብሔርም ካልተገኘ በቀር ስልጣን የለምና ያሉትንም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስፒሪቹዋል ሰው ካልሆነ በፍጹም ሊያይች ወደ በኋላ እናወራለን። ይሄን ለሮሜ ሰዎች ነው ደግሞ የሚጽፈው። በጣም ኢምፖርታንት የሆነውና ይሄ ማይንድ ብሎዊንግ የሚሆነው ነገር እሱ ነው። ስለ ባለስልጣናትም የሚቃወም ስለዚህ ባለስልጣናትም የሚቃወም የእግዚአብሔርን ስርዓት ይቃወማል። ባለስልጣናት የሚቃወም የትኛውን ባለስልጣን? ለምን ስልጣን ሁሉ ነው ያለው። ዋው ሁሉ ካለው እናትህም ትሆናለች፣ ፓስተርህም ይሆናል፣ አለቃም ይሆናል፣ አለቃዎችህም፣ አስተማሪዎችህም ብቻ ከበላይ ያላቸው አንተ የሚበልጡ የትኛውን ፐርሰን ላይ ስትቃወም ባይ ዲፎልት ከእግዚአብሔር የተቃወም ነው ማለት ነው።
ይቃወማሉ ይላል። ከዛስ የሚቃወሙትንም በራሳቸው ላይ ፍርድን ይቀበላሉ። ጀጅመንት አለ ይላል። ያ ገዢዎችም ለክፉ አድራጊዎች እንጂ መልካምን ለሚያደርጉ የሚያስፈሩ አይደሉም። ክፉ ለሚያደርጉ ሰዎች ናቸው ጀጅ የሚያደርጉት እንጂ መልካም ለሚያደርጉ መልካም ነው የሚያደርጉት እንጂ ለሱ ጭምር ስለሆነ። ከዛስ ባለስልጣንንም እንዳትፈራ ትወዳለህን? መልካሙንም አድርግ ከእርሱም ምስጋና ይሆንልሃል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። እነዚህ ሰዎች የእግዚአብሔር አገልጋዮች ናቸው። ለማ ለኔ እኔን ሰርቭ እንዲያደርጉኝ እኔን እንዲያገለግሉኝ እግዚአብሔር የሾማቸው አገልጋዮች ናቸው። ይህንን መንፈሳዊ ለሆኑ ቤተክርስቲያን ውስጥ ላሉ አይደለም ይህንን ጳውሎስ እየጻፈ ያለው ለሁሉም ባለስልጣናት ነው ያለው። አገልጋዮች ናቸው አገልጋይ ነውና በከንቱ ግን ሰይፍን አልታጠቀምና ክፉን ብታደርግ ፍራ፣ ቁጣውንም ለማሳየት ክፉ አድራጊውንም የሚበቀል የእግዚአብሔር አገልጋይ ነው። ኢቨን ጀጅመንት እያደረገ ክፉን አድራጊን የሚቃወምና ጀጅ የሚያደርግ የእግዚአብሔር ስቲል አሁንም አገልጋዩ እግዚአብሔር ስቲል የስ እየተጠቀምኩበት ነው። ይሄ እብደት በቃ ምን አይነት መረዳት ቢኖረው ነው የምትይው። ስለዚህም ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊናህ ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁና በዚህም ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና ለሁሉም የሚገባውንም አስረክብ፣ ግብርንም ለሚገባውም ግብርን ስጥ፣ ቀረጥ ለሚገባውም ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጥ ይላል። እዚህ ውስጥ ምን አለ? ግብር አለ፣ ቀረጥ አለ፣ ክብር አለ፣ መፈራት አለ። ለእነዚህ ሁሉ ለሚገባቸው ሁሉ ቀደም እንዳልሽው ያ ሰው ወርዝ ያደርጋል ወይ ነው ኦቤ እንዳደረገው ይገባዋል ወይ ከኔ ያንን ግሎሪ ያንን ኦቢዲየንስ ምንለውና በጣም የሚገርመው ነገር ይህንን ለሮሜ ሰዎች መጻፉ በጣም እነሱ ራሱ ሲሰሙት ጳውሎስ this is too much ሚሉ ነው ይመስለኝ። ለምን ቀደም ብለናል ሮም ነበር ትገዛ የነበረው ኪንግ ደግሞ ብለናል። ኔሮ ወይም ደግሞ ሮም የሚገዛው ኪንጉ የሄሮድስ ፋሚሊ ናቸው። ሮም ውስጥ ያሉ ክርስቲያኖችን ፖል ላይ እየሰቀለ እያቃጠለ ፓርቲ የሚያደርግ ሰው ነው። ቆዳቸውን በአካል በህይወት እያሉ የሚገፍ ሰው ነው። ስቴዲየም ሰብስበው ስቲል አለ የሮም ስቴዲየም ሰብስበው ህዝቡን ሰብስበው ክርስቲያኖችን እንትን ብሎ የተራቡ አንበሶችን ለቆ በቃ እንደ ኳስ ቁጭ ብሎ ኢንጆይ የሚያደርግ ሰው ልጆቻቸው ከእጃቸው ላይ አንበሳ ሲወስድ እያዩ ሲበሉ እጃቸውን ሲገነጥሉ በአንበሳ በአውሬ ሲበሉ ያላደረጋቸው ከተማይቱን አቃጥሎ ክርስቲያኖች ናቸው ያቃጥለው ብሎ በየቦታው እንዲገደሉ ያደረገ ሰው ይህንን ሁሉ እያደረገ እነሱም ያውቃሉ። ተገዙላቸው እነዚህ ሰዎች ኔሮ የእግዚአብሔር አገልጋይ ነው። ይሄማ ሰይጣን ያስቀመጠው ምትዩ ኖ እግዚአብሔርን እያገለገለ መልካም ብቻ አንተ ሰሚት አድርግ፣ መልካምን አድርግ፣ ምስጋናን ትቀበላለህ፣ ኦነር ያደርጋል። ክፉን ብታደርግ አጌንስት ብትቆም ግን ጀጅመንት ነው የሚሰጥ ይልና ስናጠና ባይብላችንን ሂስትሪ ስናጠና አንድም ክርስቲያን ኔሮን ዲፌንድ ያደረገው የለም ወይ ደግሞ ከሱ አጌንስት ቆሞ ኔሮን የተናገረ የለም። ጢሞቴዎስ ላይ ምን ይላል? ለበላይ ላሉ ለገዢዎች ለንጉሱም ፕሬይ አድርጉላቸው። ለምን ዊክድ እንኳን ቢሆኑ ክፉ እንኳን ቢሆኑ እያሳደዷችሁ እንኳን ቢሆን ፕሬይ አድርጉላቸው። ጌታዊ ግደለው ብላችሁ ሳይሆን ለምን እነሱ በሰላም ቢሆኑ ለእናንተ ሰላም ነው የሚሆኑ። ክፋት ከሱ ከተወገደ ሰውየው ቢቀመጥ ባይቀመጥ ምንም እኮ እንደውም ለእኔ ሰላም ነው የሚሆን እንጂ ከሰውየው አይደለም ችግር ውስጡ ካለው ዊክድነስ የተነሳ ነውና እንደዚህ ብሎ ጽፎ ይሄ ኔሮ ነው አንገቱን ያስቆረጠው ጳውሎስ። የሞቱ መንስኤ ይሄ ንጉስ ነው ለእነሱ የሚጽፍላቸው። ጴጥሮስም በራሱ መልእክት ይጽፍላቸው። ጴጥሮስም ዘግዝቀው እንዲሰቀል ያደረገው ይሄ ሰውዬ ይሄ ኪንግ። ዮሐንስን በዘይት እንዲቀቀል ያደረገው እሱን ለመግደል ፍጥሞ ደሴት ይጣሉ እሱን ለመግደል ብዙ የሞክረው ይሄ ኪንግ። ሁሉንም ኢየሱስ ራሱ እንዲሰቀል ትልቁን እንትን ያደረገው ሄሮድስ። እንደዚህ ይኸው ከሀስ ከፈ ሁሉንም ዋና የሚባሉትን እየጨረሰ ሰሚት አድርጎላቸው እነ ጳውሎስ ራሱ ሰሚት አድርገውለት እውነትን ግን አልካዱ። ወንጌልን ፕሪች አድርገውለት አንተ አይደለም ጌታ አለ ጌታ። ኔሮ እነዚህ ፋሚሊ we are lords ብለው ነው የሚያምኑት። መለኮትን ሰው አይደለንም ብለው ነው የሚያምኑት። ለዛ ነው
ኢየሱስ ጌታ ነው ብሎ ምዕራፍ 9 ላይ በአፍህ ብትመሰክር ይላል እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሳልቬሽን ራሱ በአንደበት ኢየሱስ ጌታ ነው ብለህ መናገር አለበት። ለምን? በዛው ሀገር ውስጥ ኔሮ ወይም ደግሞ ቄሳር ጌታ ነው ተብሎ ነው የሚነገረው። ኢየሱስ ጌታ ነው ካልሽ የቄሳርን ጌትነት ትክጃለሽ፣ ቀጥታ ነው የሚገሉት። ስለዚህ ሰው ጌታ መቀበል እፈልጋለሁ ሲል ያውቃል ፊዚካሊ ልሞት ወደ ሞት ነው እየሄድኩ ያለው ነው የሚል እና በጣም እገረማለሁ። ለምን ኢየሱስ ጌታ ነው ብለህ በልብ የምታምን አላለ። ከዛ ደግሞ እግዚአብሔር ከሙታን አስነስቶታል ብለሽ በአፍሽ ብትናገሪ ምንም እኮ የኔሮን ኪንግደም አጌንስት አትሆኝ፣ ፖለቲካልም አይሆንም ምናምን ኖርማል ትሆኛለሽ። ግን በውስጥሽ ኢየሱስ ጌታ ነው ብለሽ ማለፍ ትችላለሽ። ጳውሎስ አውቆ ነው ኢየሱስ ጌታ ነው ብላችሁ በአፋችሁ መስክሩ። እና አንዳንዴ አንድ ሰው ሲናገር የሰሙት ይሄ ቃል ሲሰበክ ይሄ ነገርማ ያዋጣ ብሎ ከቸርች ይሄዳሉ አንዳንድ ሰዎች። ለምን እንዴ ሊያስገድለን ነው ይሄ ሰውዬ፣ ኧረ ሊያስጨርሰን ነው ምናምን። ለምን ኔሮ ነው ጌታ በሚባልበት ምናምን። እና ከባይብሉ በስተጀርባ ያለውን ስቶሪ ስታዩ ብዙ ነገሮች ሴንስ ይሰጣል። አሁን ይሄ ቨርስ ኖርማል አሁን ያለን አንደርስታንዲንግ ባይኖረን አሪፍ ነው ምናምን ብለሽ ትንሽ ሊከብድሽ ይችላል። አሁን የኢትዮጵያ ማይንድ ሴት ነው የሚኖርሽ አንበሳሹ እዚህ ትንሽ ሊከብድሽ ይችላል ምናምን ትተዋለሽ። በእነሱ ዘመን ይሄንን የተጻፈላቸው ኤክስትሪም ነው። ለዛ እኛ ምን ሆነ እኛ ኦቤ ለማድረግ ምንም አይከብደን። እነሱን የመጨረሻ እየገደላቸው ያለው የመጨረሻ የመከራቸው የኤቭሪቲንጋቸው መንስኤ የሆኑ ሰው እና አውቶሪቲዎችን ናቸው። ኪንግደም ነው ሰሚት አድርጉለት ፕሬ አድርጉለት የሚለው ምናምን እና በጣም አሜዚንግ የሆነ የእግዚአብሔር አገልጋዮች ናቸው። እኮ እኛ ብቻ አይደለን ማለት የእግዚአብሔር አገልጋዮች የተቀባን አኖይንትድ ሆነን እኛ ብቻ አይደለም፣ እነሱም የእግዚአብሔር አገልጋዮች ናቸው። እና ይሄ ታይም ያስፈልጋል ቁጭ ብለሽ ፕሮሰስ ለማድረግ ራሱ በጣም ቢግ የሆነ በጣም ከብዙ ነገር የሚገላግለን ነገር ስለሆነ ማለት ነው። እና ግን እኛ ዛሬ ያው በደንብ አንደርስታንድ እንድታደርጉት ነው እንጂ ዛሬ ሜን ቶፒካችን ሜን ፎከሳችን ለፋሚሊ መታዘዝ፣ ለጌቶች መታዘዝ፣ እርስ በእርስ መታዘዝ የሚለውን ሳይሆን ለእግዚአብሔር መታዘዝ የሚለውን ምናወራው በደንብ ዋናው ትልቁ ፎከሳችን እሱ ስለሆነ ማለት ነው። እና እግዚአብሔር ቅድም እንዳለው ሂዝ ኪንግ ሎርድ ስለሆነ ሰው ለነቄሳር እንኳን ኦቤ አድርጉ ተብለናል። እንኳን አይደለም ለሰማይና ምድር ለፈጠረ እነሱን ራሱ እስትንፋስ ለሰጣቸው። ስለዚህ ለሱማ በደንብ ነው ኦቤ ማድረግ ያለብን። እና የመጀመሪያው ሰው ስለ ኦቢዲየንስ እና ስለ ዲስኦቢዲየንስም ስለ ኦቢዲየንስም ሲነሳ የመጀመሪያ የሚነሳው ሰው አዳም። ለምን? የመጀመሪያ ሰው ነው። የመጀመሪያ ኮማንድመንት የተቀበለ ሰው፣ ከእግዚአብሔር ጋር ፌሎሺፕ የነበረው ሰው ነው። እግዚአብሔር የሚያውቅ ሰው ነው። በእግዚአብሔር ፕሬዘንስ ውስጥ ይኖር ነበር። ሃየር ኦቶሪቲ የነበረው ሰው ነው። ምድርን ሩል የሚያደርግ ሰው ምን አለው? ከዚህ ፍሬ ከዚች እውቀትን መልካምና ክፉን ከሚሰጥ ወይም ከሚያመለክት ዛፍ እንዳትበላ እንዳትነካውም በበላው ጊዜ ሞትን ትሞታለህ ብሎ ኮንሲኩዌንሱን እዛው። ለምን? እግዚአብሔር ሁሉን የሆነ ነገር አይደብቅም፣ ፉል ይገልጥልንና ከዛ ግን ቹዝ አድርግ ነው የሚለው። የትኛው ቦታ ላይ እኮ እንደዛ ነው። ብታደርግ እንዲህ እንዲሆንልሃል፣ ባታደርግ ግን ይሄ እንደዚህ ይመጣል እያለ ከዛስ ግን አድቫይዝ ያደረገናል። ህይወትን ምረጥ ግን ብለሲንግ ግን ምረጥ ግን ሊያስመረጠን አይችልም። እንደዛ ከሆነ ሮቦት ሆነን እግዚአብሔር ደግሞ ዊሊንግሊ እንድንከተለው የሚፈልገው ዊሊንግሊ እሱን ሰሚት እንድናደረግ ኦቤ እንድናደረገው የሚፈልገውና ኦቤ ሲያደረግ ነበር ይኖረው ምድር በቃ ምንም አይነት ይሄ አሁን እዚህ ምድር ላይ ያለ ነገር ሁሉ አልነበር ቢኮዝ ኦፍ ሂዝ ኦቢዲየንስ። ከዛ በፊት እኮ ምድር ባዶ ነበረች፣ ሼፕለስ ነበረች፣ ጨለማ ነበር፣ ብዙ ነገሮች ነበሩ፣ ክራይሲስ ነበር ምናምን። እግዚአብሔር ግን ኤቭሪቲንግ ሪስቶር አድርጎ አዳምን አድርገው ሰስቴን አድርጎ በዛ ግሎሪ ያስቀጥለው ኦቤ በማድረጉ። ስለዚህ ፓወር ምን ያህል ፓወር እንዳለው ኦቤ በማድረግ በዲስኦቤ ደግሞ በቃ ኬዎስ ውስጥ ቀጥታ ኤቭሪቲንግ ሞትን አገኘ፣ ፍርሃት ገባ ውስጡ። ከዛ ራቁታቸው እንደሆነ አወቁ ይላል። ከዛ ከእግዚአብሔር ተሸሸጉ፣ ከኤደን ገነት ወጡ። ከዛ ልጆች ወልደው አስቢ ልጆች ሲገዳደሉ እኮ ለምን ኦልሬዲ ዲስኦቤ አድርጓል። ማኒፌስት ኮንሲኩዌንሱ ደግሞ በአንቺ ብቻ አይደለም በጀነሬሽን ነው ማኒፌስት ማያደርግ እና ለዛ ነው እግዚአብሔር እኔ አለ ቃል ኪዳን ለሚወድ ቃል ኪዳን ለሚጠብቅ እስከ 1000 ትውልድ ድረስ በረከቴን ትራንስፈር አደርጋለሁ። ከኔ ጋር ወክ ያድርግ ብቻ እሱ 1000 ትውልድ እየቆጠርኩ እነሱ እንኳን ፐርፌክት ባይሆኑ
ከኔ ጋር ወክ ባያደርጉ እንኳን ብለሲንጋት የዛ ሰውዬ ብለሲንግ ያገኛቸው። ለዛ ነው እናንተ ክፉ ናቸው አለ ዊክድ ናቸው ለጥፋት የምትሆኑ ናቸው፣ ግን ስለ አባቶቻችሁ ተወዳጆች ናቸው። አባቶቻችሁ ወክ አድርገዋል ከኔ እና አሁን ኢቭን አሁን ያሉ ኔሽኖችን ግሬት የሆኑ ኔሽኖችን ብናይ አባቶቻቸው ሰክሪፋይ ያደርጉታል። አሁን ግን እነሱ ሮንግ የሆነ ነገር እያደረጉ ነው። እግዚአብሔር ያዘዘውን ነገር ዲሶቤ እያደረጉ ነው። አጌንስ ሎ ብሬክ እያደረጉ ነው። ግን ጀጅመንት የለም። ስቲል እግዚአብሔር የሚያየው አባቶቻቸው በሱ ፊት እንዴት ወክ እንዳደረጉ በኦቢዲየንስ ምናምን የሚያውና ኃጢአተኛውን ግን ይላል እስከ 4 ትውልድ ድረስ ጀጅመንት ታመጣለህ። እንደውም ከርስ እንግዲህ ልጆች ምንም ባያጠፉም የሰውየው ኃጢአት ይገባል እነሱ። ለምን እግዚአብሔር ያውቃል ኦልሬዲ ምን ያህል ይሄ ዲስኦቢዲየንስም ኦቢዲየንስም እግዚአብሔር ራሱ ባያረገው ባይደው እግዚአብሔር እንዴት እየተከታተለ እኮ እንትን የሚል ኦልሬዲ ማኒፌስት ማድረጉ ይቀር ሎ ስለሆነ ማለት ነው። ውስጥ ነው ኤቭሪቲንግ የሚሆነው ገብቷችኋል። አሁን ቃሌ ብሎ ያስቀመጠው መርህ አለ አይደል? ብትታዘዝ እስከ 1000 ትውልድ አለ። ከዛስ አይ ባትታዘዝ ግን ከርስ እስከ 4 ትውልድ ድረስ ይሄዳል የሚለው ቃል ነው የሚሰራው ሰው ላይ እንጂ እግዚአብሔር እንትናን እየተከታተለ እንትናን እንትን እያለ የሚያደርግ አይደለም። ኦልሬዲ እግዚአብሔር ያዘጋጃት እንትናለች መርህ አለች። በመርህ ወክ የሚያደርግ ሰው ይጠቀማል። ከዛ መርህ ሎ ስለሆነ ማለት ነው። በጣም ሰው ይሄንን አንደርስታንድ ማድረግ አለበት። ለምን እግዚአብሔር ለመበቀል እንትን እያለ እንዳልሆነ ሰው አንደርስታንድ ማድረግ አለበት። እንዲህ ስናወራና አሁን ለምሳሌ ግራቪቲ ሎ በቃ ይሁን አለ እየመጣ 10 ጊዜ ግራቪቲ ሎ እየሰራ ነው። ቼክ አያደርግም እግዚአብሔር ኦልሬዲ በቃ ሎ ነው ተናገራቸው፣ አዘዛቸው፣ ተናገራቸው ሆኑ፣ አዘዛቸው፣ ጸኑ ይላል ባይብል። በቃ ተናገረ ሀፕን አደረግ። ከዛ እስከ ዘላለም እኔ እስከምፈልግበት ሰዓት ድረስ እስከምጠቀልል ድረስ ግን ብሎ ኮማንድ አደረጋቸው ንቅንቅ እንዳትሉ ብሎ በቃ ሰስቴን አድርጓል። እስከዛ በዛ በንግግሩ ወደ ንግግሩ ነው የያዛቸው። የእግዚአብሔር ቃል ነው ወደ ሰማይና ምድርን ደግፎ ያዘው ይላል፣ በቃሉ ደግፎ ያዘውታል ይላልና ስለዚህ ኤቭሪ ሎ እኛ የምናውቃቸው ሎዎች እንደሚሰሩ ይሄም እነዚህ እግዚአብሔር ዲክሌር ያደረጋቸው ኪንግ ስለሆነ ኪንግ ባይዘው የሚናገሩ ቃል ሎ ነው፣ ህግ ነው፣ ኮማንድመንት ነው። ስለዚህ ይሄ አይሻር ብሬክ አይደረግም በቴሪቶሪ ውስጥ ማለት ነው። እግዚአብሔር ደግሞ ሰማይም ምድርም ኤቭሪቲንግ የኔ ነው አለ። ስለዚህ የተናገርኩ ቃል ይሰራል፣ የትም ቦታ ቤድ ይሰራል። ለምን የእግዚአብሔር ግዛት ስለሆነ ማለት ነውና ስለዚህ ኮንሲኩዌንስ አለው ይሄ ዲስ ሎ እና እንደውም ኢቨን ሞዓባዊትን ያገባ ምናምን እስከ 7 ትውልድ ድረስ ወደ እኔ እንዳይመጣ ምናምን ይላል። ለምን ኦልሬዲ ሎ ብሬክ እያደረገ ነው ያለው። እግዚአብሔር ኮማንድ ያደረገው አታርግ እንደዚህ ነው በዚህ ብሎ ያሰመረውን እየጣሰ ስለሆነ አጌንስት ኦልሬዲ ኮንሲኩዌንሶች አሉት እና ስለዚህ አዳም ሁሉም ሰው ያውቃል ኦልሬዲ በአዳም ምክንያት ምን እንደገባብን ምን እንደሆነ አሁን ያለንበት የደረስነው በዛ ሰውዬ ምክንያት እንደሆነ ማንም ሰው ያውቅ። ስለዚህ የመጀመሪያ እግዚአብሔር ኢንትሮዲውስ ያደረገን ነገር ኦቢዲየንስ የመጀመሪያ እንግዲህ ሰውን ከተፈጠረው በኋላ የመጀመሪያ ምንድን ያለው ኦብ ያደርግ ብሎ ሎ ነው የሰጠው፣ ህግ ነው የሰጠው፣ ሲስተም ነው የሰጠው እና እሱ ዲስኦቢዲየንስ አደረገ። ከዛ ብዙ እንትን ብሏል። በዛው መካከል ግን እነ ኖህ እነ ሄኖክ በእግዚአብሔር ወክ አድርገዋል። ከእግዚአብሔር ጋር ወክ አደረገ ይላል። ሄኖክ አልተገኘም ይላል። ኖህ ከእግዚአብሔር ጋር ወክ አድርጓል። እሱ እና ፋሚሊ ብቻ ተረፈ። ለምን? ከዛስ ኢቭን የትውልድ አባት አድርጎታል። ኖህ ራሱ እንዴት ነው ሰው አሁን አንድ ፕሌስ ሆነሽ ዓለም ላይ ያለን እንስሳ መጥራት መች ግሎሪ ኦልሬዲ ስለነበራቸው ቤኔፊቶች አሉት። ከጌታ ጋር ወክ ማድረግ ለእግዚአብሔር ራስን ሰፓሬት ማድረግ እና በጣም ኢምፖርታንት የሆነ ነገር አሉ የእግዚአብሔር ሰዎች ምናምን። ከዛ ወደ ማን መጣለን? ዘፍጥረት ምዕራፍ 12 ላይ አብርሃምን እናያለን። እግዚአብሔር አሁን ሁለተኛውን አዳም ማምጣት ፈልጋለዋል። ለምን? ተስፋ ሰጥቷቸዋል። ኦልሬዲ ሪዲም አደርግሃለሁ ከልጅ ልጅ የሚወለደው ኦልሬዲ ሪዲም ያደርጋል ብሎ እግዚአብሔር ተስፋ ሰጥቶ ስለሚወደን በፍቅሩ የተነሳ ማለት ነው። እና አብርሃምን ሲያገኘው ጣዖት ቤት ነበር። አባቱ ቤት ጣዖት ነው የሚያመልከው ምናምን። ለምን? ኦልሬዲ የአብርሃም ጀነሬሽን ነው። ኦልሬዲ ለሰይጣን ገቨርን እንድንሆን የተደረገው። አብርሃምን ከቤተሰቦች ከአባት ቤት ከዘመድ ያለን ሁሉ ትተህ ምንም ሳትይዝ ውጣል፣ እኔ ወደ ማሳይ ምድር። እንግዲህ አላሳየውም፣ አክሽን ከወሰድክ በኋላ ነው ማሳየው። ኦቢዲየንስ ትልቁ የሚከብደው ነገር ፉሊ አታየውም። አስፋልት ለምሳሌ አሁን ሰው አስፋልት ላይ ሲራመድ ሩቅ ይታይሻል።
ኦልሬዲ የተሰመረ አስፋልት አለ የተሰራለ እያየሽ ነው የምትሄጂው ምናምን ድብዝዝ ብሎ ፉት ስቴፕ እያየሽ የምትሄጂ ቢሆን እሱ ነው የሚከብደው። እንዴ ገደል ቢኖርስ ከፊት ለፊት አይንሽን ጨፍነሽ እንደመራመድ ማለት ነው። ገደል ውስጥ ብገባስ ኦር የሆነ ነገር ሀፕን ቢያደርግስ በወድቅስ ድልድይ ቢሆንስ ምናምን ብለህ ሰው ይፈራል። ለዛ ነው እኮ የጠራህን ወይም ያዘዝህን ማወቅ በቃ እግዚአብሔር ማን እንደሆነ ኔቸሩን ስናቅ እግዚአብሔር ፌትፉል እንደሆነ ለዛ ነው ለእናንተ ማስባትን አሳባቃለሁ። ፍጻሜዋ ኦልሬዲ ፕሮሰሱን ማልፋችሁ እስከ ዴስቲኒ ድረስ የመልካም ሀሳብ ነው እንጂ የክፉ ሀሳብ አይደለም። ስለዚህ እናንተን እንደውም ጊዜኛው ሀርም የሚያደርግ አይደለም። እናንተ መጉዳት አይደለም የምፈልገው፣ ለእናንተ መልካም ማድረግ ነው የምፈልገው። ተስፋ እንድሰጣችሁ ነው፣ ሆፕ ጉድ የሆነ ላይፍ እንድሰጣችሁ ነው የሚለውና በጣም የምወደው ጥቅስ አለ። ኢፍ ዩ ዊሊንግ ኤንድ ኦቤ ዩ ዊል ኢት ዘ ቤስት ኦፍ ዘ ላንድ የሚል ቃል አለ። ኢሳያስ ምዕራፍ 2 ላይ መሰለኝ ካልተሳሳትኩና ከታዘዛችሁኝ የምድር ምርጥ ነገር ተበላላችሁ። ይሄ እኮ ቶማች እኮ እግዚአብሔር ምን ያህል ኦቤ እንድናደርገው እንደሚፈልግ ቤኔፊቱንም እየነገርኩ እንዲህ ይሆንላቸዋል። ብቻ ኦቤ አድርጉኝ፣ እኔ እመኑኝ፣ በቃ አምልከኝ። ከዛስ እህልና ሆነ ባረካለሁ፣ በሽታን ከመካከል አስወግዳለሁ፣ በመካከል መካን አይኖርም፣ ረጅምን ምድ አጠግባለሁ፣ ኤቭሪቲንግ አደርግልሃለሁ። ብቻ አንተ ኦቤ አድርግ፣ ብቻ አንተ በእኔ ሲስተም ሂድ፣ ከኔ ጋር ወክ አድርግ። ለምን? ለእናንተ ፍቅር ስለሆነ እግዚአብሔር የሚያስብ ስለሚወደም ማለት ነውና በቃ ሙሉ ባይብል ላይ ተዘርዝሯል። ኦቤ አድርጉኝ ከዛ ቤኔፊቱን እንደውም ከኮንሲኮንስ ወይ ደግሞ ዲስኦቤ ብናደርገው ከሚመጣው ይልቅ ቤኔፊቱ ነው ብዙ ሲናገር እግዚአብሔር ይቆዩ። ለምን? እሱን ነው ፎከስ ማድረግ የሚፈልግ፣ እሱን ኦቤ እንድናደርገው ምናምን። ለምን? ኮንሲኮንሱን ብቻ የምንነግሩ ከሆነ ያ ሰው እና ቤኔፊቱን መነገር ከሆነ እንዴት ዲሴር ሊያደርግ ይችላል? ወይ ደግሞ እሺ ያንን ፍራቻ ነው የሚሆን እንጂ ሪል ፈልጎ አይደለም። 1000 እና 4 ትውልድ እኮ በጣም የተለያየ ነገር አስብ። እንግዲህ በረከትን ለ1000 ወደፊት 1000 ማለት እንግዲህ ያንተ 1000 ተወልዶ 1000 ድረስ በረከት መሄድ ከሆነ እርግማን ግን የሚሄደው 4 ትውልድ ማለት የልጅ ልጅ በቃ ከዛ ኦልሬዲ ይቀየራል። የነዛ ሰዎች እንትን ይቀይጥላል። እና በጣም እግዚአብሔር የብሌሲንግ አምላክ እንደሆነ የቤኔፊት አምላክ እንደሆነ ህዝቡ መባረክ ከክፉ መንገዶቻችሁ እየመለሰ ይባረካችሁ ነበር ይላል መጽሐፍ ሲናገር። ኢቭን እየመለሳችሁ እኮ ዲስኦቤይ ኖ እያለ እየመለሰ ይባረካችሁ ነበር ይላል። እና ምን ያህል ጌታ እንደሚፈልግ ነው የምናየው። እና ስለዚህ አብርሃም ውጣለው ሂዝ ኤ ማን ኦፍ ፌዝ። ለዛ ነው አብርሃም አባታችን ነው። በአዲስ ኪዳን ጉልት ከተደረጉ ሰዎች መካከል አንዱ አብርሃም። ለምን? ሰውየው አዲስን ኒው ላይፍ ጀመረ። ኤቭሪቲንግ ክሩሲፋይ አድርጎ የምታውቂውን ሁሉ አሁን ጌታ መጥቶ እንግዲህ ሲምፕል ጥያቄ ተነስ እንሂድ ቢለኝ ወይም ቢልሽ ኢቭን ታዩ ጌታ እኔ እንሂድ ስልሽ የት ነው የምትኛ? አይ እንሂድ የት እንዴ? እንሂድ በቃ ዝም ብለን እየሄድን ሌላ ሀገር እኮ ብንገባስ እንዴት ነው ዝም ብሎ የሚካሄደው? ዴስቲኔሽን አለ፣ ከዛ ደግሞ መንገድ ትመጫለሽ፣ ከዛ ደግሞ የምትጠቀሚያቸውን ትራንስፖርት ሊሆን ይችላል ምናምን ኤቭሪቲንግ አውቀሽ ነው ትጠይቃለህ። ለምን ደሞ የምንሄደው? እኔ ሳክሪፋይ ማድረግ አልፈልግም፣ ዌስት ማድረግ አልፈልግም ምናምን። እግዚአብሔር አብርሽ እንሂድ ሲለው እሺ ብሎ ጠቅለል አድርጎ በቃ ቻው በሉ ምናምን ብሎ ህዝብህን ቤተሰብን ጥለህ እኮ ነው ኤቭሪቲንግ አባቴ ያለው ለዛ ከአባቴ ቤት ያለው ከአባቱ ጋር ክሎዝ እንደሆነ ያሳያል። አባቱ ቤት እንደሚኖር ያሳያል። አብርሃም ኦኬ ብሎ ቻው በሉ ወዴት እንደሚሄድ ሳያቆጣ እኮ እና ኦቢዲየንስ ትልቁ ነገር አንድ ሰው ኦቤ እያደረግ ነው ካለ ወይ ደግሞ ኦቤ ለማድረግ የምናስብ ከሆነ አንደርስታንድ አናደርገው፣ መንገዱንም ፊገር አውት አላደረግነው፣ ዴስቲኔሽኑም አናውቅም። ጀስት ግን ሙቭ እንደረጋል፣ አክሽን እንወስዳለን። በአብርሃም ይወስ እናዋለንና ሰውየው የኦቢዲየንስ ላይፍ የኖረ ሰው ኤቭሪዌር ብታየው ያስደነግጥ እና እንደዚህ አድርግ ሲለው ያረግ። ልጅህን ሰዋልኝ፣ የምትወደውን አንድያ ልጅህን በዚህ ተራራ ወስደህ አቃጥልልኝ እና አመድ አድርግልኝ፣ መስዋዕት እንዲሆንልኝ እፈልጋለሁ፣ ማሽተት እፈልጋለሁ ሲለው ከሳራ ጋር አወራ፣ ከሚስቱ ጋር አወራ። በ100 ዓመቱ የተቀበለ ልጅ እኮ ነው። ወጥ
በማለዳ ተነስቶ ይላል። ከዛ የሶስት ቀን መንገድ ሄደ። የሶስት ቀን መንገድ። ከዛስ ደግሞ ኢማጂን እንግዲህ አንድ ልጅ ነው ያለው። አንድ ስንት ልጅ ነው ዓመት ያለው የጠበቀው? ከሳራ በእርግጥ አንድያ ልጅ አይደለም፣ እስማኤልም አለ። ከዛ በኋላም የወለዳቸው ልጆች አሉ። ግን ከእግዚአብሔር በቃል ኪዳን ጠብቆ በእምነት የተስፋው ቃል የተወለደው የተቀበለው አንድ ልጁ ነው። 25 ዓመት ጠብቋል። ያን 25 ዓመት ጠብቆ አስበው፣ ያንን ልጅ ደግሞ እግዚአብሔር ምንድን ነው ያለው? ሰዋልኝ ነው እኮ ስጠኝ። ልክ ሀና ለሳሙኤል እንዳረገችው ራሱ አይደለም። እየሄድሽ እኮ ሰላም ትያለሽ፣ ታገኘዋለሽ፣ ምን ትያለሽ፣ ታውቃለች። በአይኗ ታየዋለች፣ ቤተክርስቲያን ሲሄዱ ያዩታል። አብሯት እንዲኖር አይደለም። ስጠኝ አይደለም ያለው እኮ አቃጥልልኝ፣ መስዋዕት አድርግልኝ ነው እኮ። እሷ እንኳን እንደዛ ሀና እንኳን እያየችው ለምትለው ነው ለእግዚአብሔር የሰጠችው። እሱንም ራሷ ፈልጋ ነው በእርግጥ። አብርሃም እኮ ራሱ እግዚአብሔር መጥቶ ነው፣ ግን እምነቱን ቴስት ላደርግ ስለፈለገ እንጂ ሌላ ነገር የለውም። እና እግዚአብሔርም በጊዜኛው ይለዋል። እግዚአብሔርም የአብርሃምን እምነት ቴስት ማድረግ ፈለገ። ማለት እኔ ላይ ነው፣ እኔን ይወደኛል፣ እኔን ያከብረኛል፣ ታዟል አልታዘዘም የሚለውን በመጀመሪያ እግዚአብሔር ይላል ወይ ይስሐቅን አያስቀድምም ወይ? ከዛስ በእውነት እንደምትወደኝና እንደምትታዘዘኝ አየሁኝ አለ ኦልሬዲ። ከዛ ግን ያው መስዋዕቱን በጋ አዘጋጀለት፣ ያንን አድርገው ተመለሱ ይላል። ከዛ የሚገርመው ግን ከዛ መታዘዙ የተነሳ በረከቱ እኮ ለብዙ ሺህ ተላለፈለት ማለት እኮ ይላል እግዚአብሔር። ይስሐቅ አለ በእውነቱ መባረክን እባርክሃለሁ። በቃ ለአብርሃም እኮ ነው ሲጀመር በረከት የተነገረው። ለሱ እንደተነገረው ለማንም አልተናገረም። ያ በረከት ይስሐቅ ከይስሐቅ ያዕቆብ ጋር ቀስ እያለ እንዳለ ልጆች ዮሴፍ ታዲያ እንደዛ ሁላ እንዲደርስ ያደረገው የአብርሃም መታዘዝ ኦቢዲየንስ። ያ እንዳልከው ነው። አብርሃምን ማንሳት እንችላለን። ከዛ ደግሞ ከአብርሃም ቀጥሎ ሙሴ ነው። 400 ዓመት እንደዛ ከተገዙ በኋላ ምናምን ሙሴ መጀመሪያ አየና ይላል ብድራቱን ተመልክቶ ይሄኮ ያለውን ነገር በሙሉ ሉዝ አድርጎ ሮያል ኪንግ ምኑን ሉዝ አድርጎ ትቶ መከራ መረጠ ይላል። እና ከዛ ደግሞ ከወጣ በኋላ ተመለስ ሲባል ራሱ ያው አንገር አግሯል። ይከብዳል። አይ ነው በጣም ብዙ 40 ዓመት ቆይቷል። እንግዲህ ኢቭን በ40 ዓመቱ ላይ ነው አይ ቲንክ ያለው። ስለዚህ 40 ዓመቱ ሆኖታል። ከዛ ተመለሰ ደግሞ ነፃ ታወጣልኛለህ ብሎ ደግሞ ሲለው እሺ ብሎ ተመለሰ። እና የሙሴ በእርግጥ ሌላ ታሪክ ነው። ይሄ መታዘዝ አይደለም የሱ ሙሉ ካራክተሩ ኖርማል ሰው አይደለም ሙሴ። ክራይስትን ሊትራሊ ያሳየ ሰው ነው። በስጋ የተገለጠ እውነተኛ እረኛ፣ እውነተኛ መሪ፣ ከእግዚአብሔር እንኳን የተሻለ ሀሳቢ እግዚአብሔርን እንኳን 2 ጊዜ ያስመለሰው ነው። ኢማጂን እንግዲህ እግዚአብሔር ኦፌንድድ ሆኖ በእነሱ በእስራኤላውያን ስራ ኦፌንድድ ሆኖ አጠፋቸዋለሁ ሲል ኖ ግን ኢቭን ራሱ የተሻለ ያሰበው ለህዝቡ አይደለም። ያውቃቸዋል ህዝቡ አፍጥጧቸው አብልቷቸው ልገለን ነው ብለው የሚዞሩበት ሰዎች ናቸው። ግን ኖ አንተ ስም ይጠፋል ብሎ ስለ እግዚአብሔር እንኳን የሚጨነቅ ሰው ከእግዚአብሔር ጋር ፊት ለፊት ማውራት የሚችል ዛሬ የትኛውም ነቢይ በድምፅ በራእይ በምናምን ነው የሚነገረው። ሙሴ ግን አፍ ለአፍ ማወራው ወዳጄ ነው የተባለለት ሰው ነው ሙሴ። ደሆል ካራክተሩ ኢቭን ስለ ሙሴ ራሱ አንድ ሙሉ ቪዲዮ ይወጣል። ዲቴይል ኧረ አንድ ብቻ አይበቃም። ሰውየው 40 ዓመት ሊትራሊ በምን አይነት ዳይሜንሽን ምን እንደሚያውቅ እንዴት እንደኖረ ከምድር ሁሉ ካሉ ህዝቦች ሁሉ ትሁት ነበር። እንግዲህ እንዴት ነው ሰው በሂዩሚሊቲ የማይበልጥ እግዚአብሔር ነው። ሙሴ ጻፍ እያለ እኮ ነው ያጻፈው ታውቃለህ። ከዛ ሲያጽፈው ሙሴም ከምድር ሁሉ ትሁት ነው ብለህ እግዚአብሔር ለራስህ ሲያጽፍ ማለት እና በጣም እግዚአብሔር እንደ ፕራውድ እንደሚያደርግበት ሙሴን ነካችሁ ማለት ከእግዚአብሔር ጋር የምትጣሉ እግዚአብሔር ጀጅመንት ወንድሙ ልትሆኝ ይችላልሽ፣ እህቱ ልትሆኝ ይችላልሽ እና አሮን እንደዛ ሲሉ ኤቭሪዋን መጣት እና በጣም የሚያስቀው ነገር አሮን እግዚአብሔር ምንም አላደርገውም ይላል። ለምን ስንል የክህነቱን ልብስ ለብሶ ነበር ይላል። ክህነቱ ኦልሬዲ ክራይስትን ነው። አሮን ሊቀ ካህን ስለሆነ ክራይስትን ስላየ እንጂ ይገለው ነበር። ግን ስቲል ያቂም እግዚአብሔር አለቀቅ። ከስንት ዓመት በኋላ አሮን ውጣ አለው። ከዛ የክህነቱን ልብስ አውልቅ አሁን ላይ ግን በሰው ሁሉ ፊት ገደሉ። ለምልክት ይሆን ዘንድ
ዲሶቤሪያል እና ያንን ሳስበው ወይኔ እግዚአብሔር ልብስን አውልቅ። ለምን ያንን ቢሆን ያልገደልኩት ልብስን ስላደረክ እንጂ አንተንማ መግደል ነበረብኛለሁ። እና ምን አይነት ሰው እንደሆነ እና ከሙሴ የእግዚአብሔር ሂዩሚሊቲ ይሄ ሂውመረስ እንትኑ በጣም ይገርመኛል አንዳንዴ። ማለት ሊትራሊ ፐርሰን እንደሆነ የምታውቁት በቃ ሲናደድ ከሰው በላይ ኢሞሽናል ያለው ነው ምናምን እና በጣም የሚያደርግ ከዛ ሪዝኖቹን የሚሄድበት እና በጣም ፓወርፉል የሆነ ነገር ነው። እና የሙሴ በጣም ብዙ አሉ። እንግዲህ እንዴት ነው ምድር ተከፍታ ቀጥታ ሰው ሲኦል የሚገባ? ሰው እያየ ባይ የቆሬ ልጆች እኔ እግዚአብሔር ሰው ከሆንኩ ምድር ተከፍታ ትወጣቸዋለች ሲል ቀጥታ ወደ ሲኦል ወረዱ ይል እስከነ ፋሚሊዎቻቸው እስከነ ቴንታቸው ምናምን ቀጥታ ነው የወረዱ። ሰውየው ያልታዘዘለት ምንም ቀደም ብለናል አይደል? መቶ አለቃው እኔ የበታች ከታች ያሉ የሚታዘዙልኝ ለበላይ ላሉት ስለምታዘዝ ነው። ትልቁ ሬቨሌሽን ይሄ ነው። ሙሴ ለእግዚአብሔር ኤቭሪቲንግ አድርጎለት ኦቤ ያድርጓል። ኤቭሪቲንግ እግዚአብሔር እንደዚህ አድርግ ሲለው ያደርጋል፣ አድርግ ሲለው ያደርጋል። በዛ ምክንያት ፍጥረት ሁሉ ታዘዘለት። ለምን? ፍጥረት ማለት የእግዚአብሔር ኪንግደም። ስለዚህ በሁሉ ነገር ላይ ሾሞት። አንተን እኮ በፈርዖን ላይ አምላክ አድርጌያለሁ፣ አንተ ብቻ ዝም ብለህ ተናገር፣ አንተ ብቻ ዝም ብለህ ዲሳይድ አድርግ። ይኸው ሰማይ አይቀር ምድር አይቀር ውሃ አይቀር። ሰው እንዴት ነው ልብስ አብረው የሚያድጉ? የእስራኤላውያን ልብስ ያድግ ነበር ይላል። ጫማቸው በቃ በሱ ህይወት ላይ ያልተገለጠ ድንቅና ታምራት በቃ በሽ የለም እኮ ነው የሚሉት። በግብፅ በበረሃ እንደ እግዚአብሔር ሰው እንደ ሙሴ አይነት የለም ነው። ድንቅና ታምራት ነው ያደረገ። ሺህ ጊዜ ሺህ በቃ ያልተደረገ ድንቅና ታምራት። ሰውየው እጁ ማንሳት ብቻ የሚጠቅበት ኔሽን ይወድቃል፣ ይመታል ምናምን። በፍጹም ልታሸንፍ ሰውየው እጁን ካነሳ ትሸንፊያለሽ ምናምን። ለምን? ዳት ካይንድ ኦፍ ሌቭል ኦፍ አኖይንቲንግ ነው፣ ሌቭል ኦቶሪቲ ያሉ። ለምን? በዛ ሌቭል ልክ ነው ግን ኦቤ የሚያደርገው እንዴት እንደሆነ እንግዲህ ምን ያህል ያው ሲጀመር ከእግዚአብሔር ጋር አፍ ለአፍ የሚያወራ 40 ቀን በክብር ውስጥ የሚቆይ ሰው አኖይንትድ ላይሆን አይችልም። ግን የአኖይንቲንጉ ጥግ ደግሞ ከሱ ውስጥ ወስዶ ይላል ለነዛ ሽማግሌዎች አካፍሏቸው ብሬክ አደረጋቸው። ማለት ከአንድ ቀን በኋላ ልሳንን ተናግረው ያንን ኬሪ ማድረግ አልቻሉም፣ ራሱ ማስቀጠል አልቻሉም። ሙሴ ያለ እግዚአብሔር መጥቶ ከሙሴ ነው የሚያካፍል። ለስንት 80 ናቸው 60 ናቸው 70 ሽማግሌዎች ናቸው። 70 ሽማግሌዎች ለ70 ሽማግሌ የሚሆን አኖይንቲንግ ከአንድ ሰው ተወስዶ ሰውየው ምን ኬሪ እንዳያደርግ እነዛ ሽማግሌዎች ደግሞ በጣም እንትን የተማሩ ቱማች ስፒሪቹዋል ናቸው ምናምን ተመረጠ። የእሱ እንትን ሌቭል ኦፍ አኖይንቲንግ ሰውየው ኢቨን ከሞተ በኋላ እንኳን ሰይጣን ቦዲውን ፈልጎ መጥቷል። ሂውማን ሰውየው ሌላ ሌቭል ሌላ ቴክኖሎጂ ኦፍ በቃ ሬልምስ እንትና ሚካኤል ኢቨን ፋይት እስኪያደርጉበት በሙሴ ቦዲ ምናምን ኢቨን እግዚአብሔር ነው ራሱ ሄደ ሞታል። ሰውየው መሞት አይችልም፣ መሞቱን ላይ አይችልም። እንግዲህ ሄደ ሞት ሰውየው የመሞት እቅድ የለውም ምንም እና ሙሴ ራሱ ሊጠና ይገባል። ልክ አንድ ጊዜ አለቱን ምተዋል ፈሰሰ። ከዛ ኔክስት ታይም አለቱን ተናገረው ሊሰጥ ሲለው እሱ በለመደው መታው። አለመታዘዙ እዚህ ጋር ነው ባይዘው። ሙሴ እንኳን ብዙ አመት ታዞ መጥቶ አለመታዘዙ ደግሞ ምን አደረገ? እንትን ውሃ እንዲፈልቅ ተናገርበት ሲለው መታው ይላል። ግን እኮ ታምራት ሆኗል። የስ ሚራክሉ አፕናር እግዚአብሔር ያለውን ባለመስማቱና ባለመታዘዙ ታያታለህ እንጂ አትገባትም ማለት የዛማርና ወርቅ ታፈሳለች ማለት የተባለበት የኮንሲኩዌንሱ ራሱ ምን ያህል እግዚአብሔርን ቃል ኦቤ ያለ ማድረግ ምን ያህል እንግዲህ ከዛ ስንት ዓመት ከኖሩለት ከዞሩት ከስንት ከወጡበት ኤክስፔክት ካረጉ ከስንት ዓመት ከጠበቀው ምናምን ካሰበበት ነገር ግን ሙሴ ምንም ግድ አልሰጠውም። ኦልሬዲ ሰውየው እሱ አይደለም ሌቭሉ ከፍ ስላለ መኖር ይሄ እሱ ከእግዚአብሔር አንተ ከእግዚአብሔር ጋር ከመለኮት ጋር እኮ የሚያሳልፍ ሰው ማለት እግዚአብሔርን እኮ ሻይን የሚያደርግ ነው። የእግዚአብሔር አማካሪ እኮ ነው። ተው እንደዚህ አታርገው ይሻላል ብሎ የሚል ሰው ከእግዚአብሔር ገባ ዝናተር ግን
the more high በሆንሽ ቁጥር the more ከእግዚአብሔር ጋር ወክ ባረክሽ ቁጥር ሴንሲቲቭ መሆን አለብሽ። አንድ ዲስኦቢዲየንስ ራሱ ምን ያህል ኮንሲኩዌንስ እንዳለው ከፍ ይላል፣ ከሌሎቹ ራሱ ይብሳል ማለት ኢቭን የእግዚአብሔርን ድምፅና ይሄ የእግዚአብሔር አቋም ምን ያህል ሲሪየስ እንደሆነ ነው የምታየው። ብዙ ጊዜ አሁን ላይ ያው ይሄ በብሉይ ኪዳን ነው፣ አሁን ብዙ ሰው ህግ ነው ምናምን ብለናል ያወራነው። ይሄማ በብሉይ ኪዳን ነው። አሁን አዲስ ኪዳን እኮ በክራይስት ኤቭሪቲንግ ተብሏል፣ እግዚአብሔር ፍቅር ነው ምናምን ብሎ ሊል ይችላል። ግን በክራይስት የተቀየሩ ህጎች አሉ፣ ከዛ ደግሞ መርሆች አሉ፣ ፕሪንሲፕሎች ሲሆን ኤቨርላስቲንግ ናቸው ፕሪንሲፕል። እና ሙሴም እኮ በግሬስ ነው የኖሩት። ባይዘው ሙሴ እንኳን በህግ አልኖረም፣ በራሱ እኮ አልኖረም። ግን ህጉንም ያመጣው ሰውዬ ራሱ በግሬስ ነው። እግዚአብሔር ነው ማንነት ይሄ አይደለም፣ አንተ ማህሪ ነህ፣ አንተ እንደዚህ ነህ፣ እንደዚህ በግሬስ እኮ ነው ሲኖር የነበረው ሰው። እሱ እውነት ሲጀመር እንዳለ የእስራኤልን ህዝብ እኮ በግሬስ ባይሆን በራሳቸው ስራማ ኦልሬዲ ምንም እኮ ኳሊፋይ አያደርጉ። ህግ ሲሆን እኮ ስራ ይጠየቃል። ያንተ ካራክተር፣ ያንተ ፐርሶናሊቲ፣ ያንተ መታዘዝ ምናምን ይመጣል። ልክ እነዛን 10ቱ ትእዛዛቶች ተቀብሎ ነው የመጣው። ህጎች ወይም ቢጠኑ ወደ 600 ምናምን ህጎች ነው ያሉት ምናምን። ያን ይጠይቃል። ሰው አንዱን አይደለም 600 ምናምን አይደለም አንዱን እንኳን ማድረግ ማይችልም። ኢቭን አንዱን ደግሞ ባትሰሪና ሌሎች ምሳሌ ዲስኳሊፋይ ነው ብትሰጥ 600ን ካንሰል ዲስኳሊፋይ ነው። ፐርፌክሽን ስለሚፈልግ እግዚአብሔር ከአስሩ 9ን ሰርተህ አንዱ ላይ ብትሰጥ 9ም ካንሰል የሚሆንበት ሲቹዌሽን ነው ያለው። ኢን ክራይስት ስትሆን ግን ኦልሬዲ ህግን ፈጽሞልናል አይደል? ኦልሬዲ ከፐርፌክሽን ነው የምንጀምረው። ከክራይስት ግን ፕሪንሲፕልን አንስትም፣ ወክ እናደርጋለን። አሁን ክርስቶስ ሞቶ ተነሳ። እሺ ህግ ሁሉ ቢሻር ኖሮ ወይ መርህ ባይኖር ኖሮ እግዚአብሔር ያስቀመጣቸው ለምሳሌ መዝራትና ማጨድ፣ ክረምትና በጋ፣ ጨለማና ብርሃን ያላቸው ሁሉ ይጠፉ ነበር ማለት ነው። አሁን ግራቪቲ ለምሳሌ ሎ ነው። የምን ሎ? የምድር ሎ። ሎ ማለት እግዚአብሔር ያስቀመጠው መርህ ማለት ነው ሰዎች። ስለዚህ ስቲል ግራቪቲ አለ፣ ከስንት ሺህ ዓመት በኋላም ይኖራል፣ በፊትም ነበር። ገብቷል? እንዳልከው ነው። ሰማይ ሆኖ ቀጥ ብሎ እንዲቆም ያደረገው እግዚአብሔር ከአፉ የወጣው ቃል ነው። መርህ ማለት ከእግዚአብሔር የወጣው ቃል ማለት ገብቷል? ሶ አዲስ ኪዳን ላይ የተሻረ ኦቢዲየንስ፣ ይሄ ስለ ኦቢዲየንስ የተነገሩ ነገሮች የሉ። ኦቢዲየንስ መርህ ስለሆነ ኢቨን ራሱ ስታስበው ኦቤ ከማታረገው ፐርሰን ጋር ልትኖር አትችልም ማለት። አዲስ ኪዳን እንኳን ብገባ ከእግዚአብሔር ጋር እኮ ለመኖር እኮ ነው። ሞር እኮ ከእግዚአብሔር ጋር እንደውም ለመቅረብ አይደል? በፊት በሩቅ ነበር። አሁን ለምሳሌ በፊት ቤተ መቅደስ ውስጥ ወይም ቅድስተ ቅዱሳን ውስጥ ሰው መግባት አይችልም። ኖርማል ሰው ካህኑ ነው መካከለኛ የነበረ። እነሱ ከውጭም ሆነው ይታዘዛሉ። አድርጎ አታርጉ ይባላሉ። ከዚህ ሲያጠፉ ይቀጡ ነበረ። የራሳቸው ስራ ኮንሲኩዌንስ ስላለ አሁን ላይ ገብተናል። ወደ ውስጥ ገብተሃል ማለት እንደፈለግ ትሆናለህ ማለት አይደለም። ሞር ታውቃለህ፣ ሞር ይገባሃል። ሴንሲቲቭ መሆን አለብህ ማለት ነው። ሚረር ነው መሆን ያለብሽ። ራሱን ነው ሪፍሌክት የምታደርጊው። ከግሎሪ ወደ ግሎሪ እያደግሽ ማግኒፋይ እያደረግሽው ክራይስትን ከእሱ ጋር ወክ እያደረግሽ እሱን እየመሰልሽ ምድር ላይ ጳውሎስ ለዛ ነው እንግዲህ ያሳዩ ሰዎች እነዚህ ናቸው። አዲስ ኪዳን እኔም ክራይስትን ምድር ላይ መስየዋለሁ። እኔ ወክ ያደረጉ ሰዎች ናቸው። ኦልሬዲ ክራይስትን መስለው ምድር ላይ ኤክሰርሳይዝ አድርገው ከእግዚአብሔር ጋር ወክ ያደረጉ ሰዎች ናቸው። በኦቢዲየንስ የሚያክላቸው የለም። ጳውሎስን የእሱን ታሪክ ማንበብ ነው፣ ሐዋርያቶችን ማየት ነው ምናምን። ኢቭን አንዳንዴ ባይፈልጉ ራሱ ኦቢ ያደርጋሉ። ሐዋርያት ራሱ መንፈስ ቅዱስ አትሂዱ ብሎናልና እንሄድም ብለው ይላሉ። መንፈስ ቅዱስ ተናግሮናልና ሂድ ይላል። ባይዘው መታዘዝ እግዚአብሔር በተለይ አሁን ላይ ባለው ወደ አዲስ ኪዳን ስንመጣ የታዘዘልን ለምሳሌ መጽሐፍ ቅዱስ የሚል የለ በአንዱ አለመታዘዝ ሞት ወደ ሰው ሁሉ ገባ። በአዳም በመጀመሪያ አዳም ከዛ በኢየሱስ መታዘዝ ታዞ ስለኛ መሞቱ ደግሞ ህይወት ሁሉ ወደ ሰው ልጆች ገባ። ወረድ ህይወት ትራንስፈር በአንድ ሰው መታዘዝ ውስጥ ህይወት አለ ማለት። ለዛ ነው መታዘዝ ከመስዋዕትነት ይበልጣል ማለት ነው። እኔ ራሴን ከምገል ይልቅ ለአንተ ብዬ እሺ ብዬ ብልህ ይበልጣል። ይሄ ትንሿን ነገር እሺ ፖይንቷ እና መታዘዝ ትንሽ ነገር ይመስላል፣ ግን በጣም ትልቅ ነገር። ለምን መታዘዝ ውስጥ ህይወት አለ፣ በረከት አለ፣ ብዙ መታዘዝ ፓኬጅ ነው። መታዘዝ አንድ ነገር እሺ ማለት ብቻ አይደለም፣ እንዳልኩ ነው። መታዘዝ ውስጥ ማዳመጥ፣ መስማት፣ መገዛት፣ ያን ሰው ሪኮግናይዝ ማድረግ፣ ቫልዩ ማድረግ፣ ከዛ ኦነር ታደርገዋለህ። ከዛ ደግሞ አክሽን አለው። በዛ ውስጥ ደግሞ ኮንሲኩዌንሶቹን አሉት። ገብቷቸዋል። በረከት፣ ህይወት፣ ኤቭሪቲንግ ከአንተ አልፎ ለፋሚሊ ለልጅ ልጆች የሚሄድ ከሆነ እኮ ኢትስ አ ቢግ ዲል። ስለዚህ
በክራይስትም እንደዛው እሺ ብሎ ታዞ ነው አይደል ስለኛ የሞተልን። ስለዚህ በዛ ውስጥ ምንን አስተላለፈልን? ላይፍን ሰጠን። እንዴ እስከ ሞት ድረስ እንኳን ታዘዘ ይላል። ለዚያውም የመስቀል ሞት ይልና በዚህ ምክንያት በዚህ ኦቢዲየንሱ ምክንያት እግዚአብሔር ያለ ልክ ከፍ አደረገው። እንግዲህ በኔ ፊዝ ያለ ልክ ከፍ አደረገው። በሰማይ ከምድር በታች የሚጠሩ ስሞች ሁሉ በታች ከነሱ ሁሉ በላይ አደረገው ተገዙለት። ከዛስ አንደበት ሁሉ ኢየሱስ ጌታ ነው እንዲል አደረገ። በጣም ትልቅ the whole universe እግዚአብሔር ምን ያህል ለመታዘዝ የሚሰጠው ቫልዩ ነው የሚያሳየው። ኦቤ ካረግሽ the whole kingdom ነው የሚሰጥሽ አልኩ ዩኒቨርስ ማለት ነው። እና ለዛ ነው ከሱ ጋር ወክ ያደርጉ ሰዎች አሁን እና አብርሃምን ስንል እና ሙሴም ስንል ጂሰስንም ስንል አንደኛ ከእግዚአብሔር ጋር ወዳጅ ነበር። ወዳጅ ምን ማለት ነው? ከሱ ጋር ወክ የሚያደርግ አንደርስታንድ የሚያደርግ ከሱ ጋር ብዙ ጊዜ ያሳለፈ የልቡን የሚያውቅ ማለት ነው። እና በጣም ያከብር የሚወድ ማለት ነው። ያ በጣም እና ያን ፍሬንድሺፕ ደግሞ ማጣት አይፈልጉም ምናምን እና እግዚአብሔርም ብዙ ጊዜ ሙሴ እንዳልሽው አብርሃምም ሲያስቀይረው ነበር ምናምን እኮ እንደውም ሰዶምና ገሞራን 50 ጻድቅ ካለ ምናምን እያለ እና ታሪካቸውን ብናየው ኤቭሪቲንግ አለ እና በጣም የሚገርመው ኦቢዲየንስ ምን ያህል ፓወርፉል እንዳለ በዚሁም እንድታዩት ስለምንፈልግ ነው። እና ሌላው ዲስኦቢዲየንስ ውስጥ ስናይ የመጀመሪያው ብለን አዳምን ብለን አለ ከሱ ሁለተኛው ደግሞ ሳውል ንጉስ ሳውል እንግዲህ ከዳዊት በላይ ብዙ አሪፍ የሆነ ኳሊቲ አለው። በአንድ ምክንያት ግን አንደኛ ዲስኦቢ ያደርጓል እግዚአብሔርን፣ ሁለተኛ እግዚአብሔርን አላወቀውም። ከእግዚአብሔር በላይ ህዝቡን አስበልጦ ህዝቡን ነበር ከእግዚአብሔር በላይ ኦቤይ ሲያደርግ ነበር እግዚአብሔር። ለዛ ነው ሳውል ቀደም ያልናትን ሳሙኤል አንተን እየጠበቁ ያለ በቃ ህዝቡ ሌሊት ሲጀምር አረድኩል ሰክሪፋይ ያደረኩት ሳሙኤል ነበር ሰክሪፋይ ማድረግ የነበረ እሱ አደረገ። ከዛ አንተ ካህን አይደለ ንጉስ ነህ፣ እኔ ነኝ እኮ እግዚአብሔር ሰው ነኝ ካህን፣ ትንሽ እንኳን እንዴት አትጠብቅም ነበር እንዴ? ይሄው ከዚህ መስዋዕት ይልቅ እኮ ያንተ ኦቢዲየንስ እኮ ይበልጣል ይላል። ግንስ በዚህ ምክንያት ብቻ 38 ዓመት ዊዛውት ጋድ ኪንግደሙ ተቆረጠ። መሲሁ በሱ በኩል ነበር እኮ የሚመጣው ኪንግደሙ ሄቨን ነበር የሚሆን ለዘላለም ነበር የሚሆን። የዳዊት ልጅ የዳዊት ስር የሚባለው አሁን ሄቨን የሳውል ልጅ ነበር የሚባለው። አስቢ ዲስኦቢዲየንስ ምን ያህል ኢምፖርታንት እንደሆነ። እግዚአብሔር ነው ሉዝ የምታደርገው። እግዚአብሔር ሉዝ አደረግሽ ማለት ኤቭሪቲንግ ነው ሉዝ የምታደርገው። ኢተርኒቲ ነው ሉዝ የምታደርገው። ለምን? እሱ ውስጥ ነው ያለው። እሱ ደግሞ ቅድም እስካል ነው ትውልድ ድረስ ነው የሚያየው ብለስ የሚያደርግሽ ምናምን እና ታይም ሊሚት ስለማያደርገው እና በዚህ ምክንያት ለጎረቤት ወስዶ ኪንግደሙ ሰጥተዋል። ኮንሲኩዌንስ you lose everything anointing giftation ህዝቡ ሳውል እንዲሉት እኮ ያደረገው ምንድን ነው? እግዚአብሔር የሰጠው እኮ ኪንግደሙ ፓወሩ አኖይንቲንጉ የእግዚአብሔር አብሮነት ድሉ እኮ ነው። እግዚአብሔር መጀመሪያም አልፈልግም ነበር እኮ እሱ ነው የሾመው። ግን you lose it ብቻሽን ትቀራለሽ። ከዛ ህዝቡ ነው ከዛ በራስሽ ቴክኒክ ምናምን ከዛ ክፉ መንፈስ ያሰቃየው ነበር ይላል። ጭራሽ እንደውም ዳዊትን ሲያሳድድ ምናምን ለምን? ከእግዚአብሔር ጋር ኦልሬዲ ተለይተሻል። የእግዚአብሔር ኦልሬዲ ዲስኮኔክት እኮ ነው የምታደርጊው። እና ትልቁ ሰው ይሄ ነው። እግዚአብሔር እሱም ኪንግ በማድረግ ተጸጸጥኩ፣ ሰውን በመፍጠሩና እሱም ኪንግ በማድረጉ ነው ተጸጸጥኩ ያለው እግዚአብሔር። እና በጣም ኢምፖርታንት ነው ዲስኦቢዲየንስ። ወደኛ ደግሞ ስናመጣው አሁን እንደ ክርስቲያን ደግሞ ከመንፈስ ቅዱስ ጋር እንደሚኖር በጣም ሰው ደግሞ ስታስበው ሆሊ ስፒሪት ሁሌም ቢሆን አርጎ አታድርጉ የሚለን ነገር አለ። ያው ሆሊ ስፒሪት ዋና ፖይንቱ ሊደር መሆን፣ ጋይደንስ፣ ኮንፈርተር፣ ወደ እውነት ሁሉ የሚመራችሁ አይደል? ወደ እውነት ሁሉ የሚመራ ሰው የሚመራ ካለ ተመሪ አለ። የሚመራ ሰውም ደግሞ ወይም ያን ፐርሰን ደግሞ እየሰማክና ኦቤ እያደረግ ካልሆነ አይመራምም። ያ ሰው አንተም ትቀራለህ። ብቻ ይሄ ቀጥ ያለ መንገድ ላይ አይሆንም ማለት ነው። በህይወታችን ደግሞ መንፈስ ቅዱስ ወደኛ ስናመጣው በጣም በብዙ ነገር ያዘናል። እንዲህ አታድርጊ፣ ይሄን አድርጊ፣ ተቀመጥ ሲልህ መቀመጥ፣ ተነሳ ሲልህ እዚህ ቦታ ሂድ፣ ጸልይ ሲልህ መጸለይ፣ ከዛ ደግሞ ተናገር ስትባል መናገር። ይሄ መንፈስ ቅዱስ ሁሌም ቢሆን የሚያደርገን ነገር ነው። ቢብሊካሊ ስታዩት እግዚአብሔር ሁሉ ጊዜም ቢሆን ይሄን ብታደርጉ ይሄ ይሆንላችኋል፣ ይሄን ባታደርጉ ይሄ ይሆንባችኋል። እኔ ሳልሆን ኦልሬዲ የእናንተ የምትሄዱት አካሄድ ነው ኮንሲኩዌንስ የሚያመጣው ሃርቨስቱ ነው። ያ የትኛውም ስራ ሰው የዘራውን ያንን የሚለው መርህ ስለሚሰራ በመልካምን የሚዘራ
መልካም ነገር ያጭዳል። በክፉ የሚዘራው ክፉን ነገር ያጭዳል። ሶ መልካም ምንድን ነው የሚለውን እኛ እያወቀን ራሳችን ላይ የምንሰራው እኛ ነን እንጂ እግዚአብሔር አንድን ሰው አምጥቶ እንትን የሚል ከሰው ጋር ዲል የሚያደርግ ፐርሰን አይደለም። እግዚአብሔር ገብቷል። እግዚአብሔር ኦልሬዲ አንዴ ሲስተም ዘርግቶ የተቀመጠ አምላክ ነው። ያ የእሱ የዘራውን እሱ የሰራውን ሲስተም አንተ እኛ ገብተን የምንኖርበት ነው። ሶ እንደ ክርስቲያን እንደ ቸርች እንደ ቤተክርስቲያን ብዙ የተባልነው ነገር አለ። ገብቷል። እንዲያታደርጉ እንዲያደርጉ እንዲያርጉ አርጉ የተባሉ ነገሮች ብዙ ያውቃቸዋል ብዬ አምናለሁ። በግልም መንፈስ ቅዱስ ባይዘወይ በትልቅ ድምፅ ወይ በጉድጓድ ድምፅ አይልክም። ውስጥ ሀሳብ ፊሊንግ ነው የሚመጣው። ድምፅ ትንሽዬ ድምፅ ናት፣ ግን ያቺን ኦቤ ማድረግህ ለእግዚአብሔር ቴክስ በጣም ትልቅ ቫሊዩ። እግዚአብሔር መታዘዝህን ነው የሚያየው። የምትሰራለት አንተ በፈለግከው ቦታ የምትሰራውን ይኸውልህ፣ አንተ በራስህ ፈልገህ ለእግዚአብሔር ይገባዋል ብለህ ልክ ነው ብለህ ያረግከው 10 ለምን 1000 ስራ ከምታደርግ እግዚአብሔር አይ ይሄን ነው ፈልገው እቺን አድርግልኝ ያለህን አንድ ስራ መስራት ቫልዩ ያሰጣል በእግዚአብሔር ዘንድ። ገብቷል። ለእግዚአብሔር ማገልገል፣ ለምሳሌ ማገልገል፣ ኢቭን መጸለይ፣ ሳክሪፋይ ማድረግ፣ ራስህን እንትን ገንዘብ መስጠት አለ። መንፈስ ቅዱስ ደግሞ የፈለገው አይ እቺን ሴት እንድትረዳት ኦር እቺን ሴት ሄደ ወንጌል እንድትነግራት ኦር እኔ ለዚህ ሰውዬ የሆነ ነገር እንድታደርግ ነው ሲል አይ ለዚህ ሰው እንዴት አደርጋለሁ ይሄ ይሻላል ብሎ ሰው ያደርጋል። እግዚአብሔር አሁን ለምሳሌ አስራቴን ወደ እኔ ያስገቡ ከመቶ 10 አለ። አይ አስራት ለእግዚአብሔር ከሚሰጥ ለእቺን ሴት ብረዳ ሞር የተሻለ ነው ብሎ ሰው ያደርጋል። ሰው አሁን እሱ ቤት ጻድቅ አድርጓል ወይም ጥሩ ነገር አድርጓል። እግዚአብሔር ቃሉን ነው የሚፈልገው። እኔ ያልኩትን አድርጓል ወይ እንጂ ያ ሰው ምን ሰርቷል የሚለውን አይ እረኛንን እያልን እኮ ነው። እንዴት ይሆናል? ሊዳንደረግም ሊል ታደረገን አትችልም ከአንተ በላይ እናውቃለን እያልን ነው። እና በጣም ዴንጀረስ የሆነ በአዲስ ኪዳን ትልቁም ፓወርፉል የሆነም ዴንጀረስ የሆነ ነገር ዲስኦቤ ማድረግ እና አንዱም ከተሰጠን ኮማንድመንት አንዱ ላንብበው። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 እንደዚህ ይላል፣ እርሱ ስለኛ ነፍሱንም አሳልፎ ሰጥቷልና በዚህም ፍቅርን አውቀናል። እሺ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። ለምን? እኔ እንደወደድኳችሁ እርስ በርስ ተዋደዱ ብሎ ኮማንድመንት የአዲስ ኪዳን ትእዛዝ አለ። እና ዋው ለወንድሜ ይሞታሉ ምናምን ስትይ በጣም እኔ ሲምፕል አድርጎ አውርዶ፣ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውንም ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ከዛስ ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። ምን ማለት መሰለሽ? እኛም ለወንድሞቻችን እንሞታለን ሲል እንደ ክርስቶስ እንሰቀላለን እያላል እናከፍላለን። እና ጌታ ሆይ እኔ ራሴ ደነገጥኩ። እንዴ ይሄ ነው እንዴ አወረድከው እኮ በጣም ምናምን በቃ ለወንድሞቻችን ሰክሪፋይ እናደርጋለን ምናምን ይሄ ነው። ስለዚህ አይተን እንግዲህ አስቢ፣ ወንድማችን ነው የሚለው ሩቅ ሄደን የሆነ ኔሽን መርዳት አይጠበቅም። አጠገባችን ያለው ሰው በዓለም ያለውን ገንዘብ ብንሰጠው ሞትን ለሱ ክራይስት የሰራውን ስራ ያደረግለሱ ኦፕ ያደረገ እና ብዙ ሰው ይስተዋል። ይቺን ጥቅስማ በጣም ብዙ ሰው ነው የሚሰጠው። እና አንዱም ይህን ቪዲዮ እንድንሰራ ጌታ ኦልሬዲ የነገረኝ በዚህ ምክንያት ስለ ገንዘብ ነው። በጣም ያወራኝ እና በጣም የሚያስገርም ፓርት ነው። እኔ ራሴ ተደነቅኩ። ፋደር ምንድነው ይሄ? ከባድ ፕሪንሲፕል ነው። እና ምንድነው ትልቁ ፕሪንሲፕል? ኦቤ የሚያደርግ ሰው ሲጀምር ማቹር ያደርጋል። እግዚአብሔር በጣም በቃ ፕራውድ የሚያደርግበት እስኪ ኢዮብን እኮ ምንድን ያለው እስኪ ባህሪ እኔን እኮ በነገር ሁሉ ኦቤ ያደርገኛል ብሎ የሚኮራበት የሚያሳየው ሰው ነው። ሮል ሞዴሉ ነው። ማቹር ያደረገ ሰው ነው እና ያዛቸዋል። ይሄ ግን በትልቅ አይጀምር። ከትንሽ ጀምሮ አለማምዶሽ ነው። ከዛ ኤክስፔሪንስ ነው። ከዛ ጌታ ምንም ነገር አድርግ ቢልሽ ኦቤ ለማድረግ አይከብድሽ። እና ብዙ ሰዎች ኦቤ ያደረጉም አለኝ ጌታ። በዛ ምክንያት አሁን ጥያቄዎቻችሁ ሁሉ ያለ ሁሉም ብዙ ሰው እየጸለየ ያለውና መልሶ እየተቀበለ ያለው ነው። የጥያቄው መልስ የሆነ ተንባሪ ጋር ያለው እዛው። ለምን መጽሐፍ ምን ይላል? በቅዱሳን ዘንድ ያለው የርስቱ ክብር ባለጠግነት። እግዚአብሔር ኤቭሪቲንግ ያለውን ክብር የርስት ክብር ባለጠግነት። ርስት ማለት እኮ ውርስ ማለት ሀብት፣ ትሬዠር ኤቭሪቲንግ በቅዱሳን መካከል ነው ያደረገው። ከዛስ እርስ በርስ
ሼር እንድንደራረገው በብርሃን ከቅዱሳን ጋር እንድንካፈል ምርኮ እንድንካፈል ያደረገን እግዚአብሔር ይመስገን ብሎ ቆላስይስ ላይ ጳውሎስ ያመሰግናል ጌታን። እና ጌታ ምን አለ? ኤቭሪ ጥያቄያችሁ አንደኛ እኔ ጋር የለም መልሷል። ለምሳሌ እኔ ሂሊንግ ብፈልግ ሂሊንግ ሄቨን የለም፣ ገንዘብ ብፈልግ ገንዘብ ሄቨን የለም፣ ምድር ላይ ነው ያለው። ለምን? ምርኮን ሁሉ ማርከ ለሰዎች ሰጠ ነው፣ ለቤተክርስቲያን ሰጠ ነው የሚለው። ያለውን ሁሉ ሰጥቶ ነው ሄዶስ ሄቨን ምንም እኔ የምፈልገው ነገር የለም። አምላኬ ብቻ ነው ያለው። እዚህ ምድር ላይ ነው ኤቭሪቲንግ የሚያስፈልገን። ለዛ እኮ ጴጥሮስ ላይ ለህይወትና እግዚአብሔር ለመምሰል የሚያስፈልገን ሁሉ የመለኮቱን ኃይል ሰጥቶናል። ኤቭሪቲንግ አቬለብል ተደርጎ እና ኤቭሪ ጥያቄያችሁ ምድር ላይ ነው ያለው። ከዛ ስቶሪው ልንገራችሁ። ኦልሞስት ወደ ታህሳስ ወደ ምንድን ነው ፋሲካ ነው እንትን ገና ታህሳስ ምናምን ላይ ገና አይደለ 29 ላይ ምናምን እና የዛች ሰሞን ላይ ጌታ ፕሬይ እያደረኩ እያለ ይሄን ያህል ብር ለከሌና ለከሌ ይሰጣል። ከዛ በጣም አሴት ነው ያደረኩት። ከዛ ግን ከነገረኝ መካከል ወዲያውኑ እዛው እንዳለኝ ትራንስፈር አለ። ለምን አውቃለሁ ጌታ ሲናገር ወዲያውኑ ጥልቅ ነው ማለት ቶሎ ነው ኦቤ ማድረገው በአመታቶች ኤክሰርሳይዝ ስላደረኩና ጌታ ዩአር ማቹራል አሁን ማቹራል ጋር ማለት ጌታ ለዚህ ነው ምናምን እኔ አልገባኝም። ኦልሬዲ ገንዘብ ከመስጠትና ካለመስጠት ጋር ያሰብኩ፣ ግን እሱ ያየው ምን ያህል ቶሎ ብዬ ኦቤ ማድረግ ይናይ ወዲያውኑ እየጸለይኩ አቆምኩና ፕራዮሪታይዝ ያየውና ለምን ኦልሬዲ ጌታ ሲያስተምረኝ የነበረው አይ አም ኤ ማን ኦፍ ማይ ወርድ። ስለዚህ ያልኩትን ነገር ማድረግ አለብኝ። አረጋለሁ ካልኩ አሁን ነው ማድረግ ያለብኝ። እግዚአብሔርም ትሬን ያደረገኝ በዛ ወይ ስለሆነ ማለት ነውና እንዴ ይሄንን ነው ጌታ አስተማረኝ። ስለዚህ ወዲያውኑ አረጋለሁ ብዬ ትራንስፈር ሳደርግ ፕራውድ እንዴት እንዳደረገበን ማቹር አደረገ። ከዛስ በዚህ ምክንያት ብሎ ይሄን ብሌሲንግ ብሎ ብዙ ነገሮች ነገረኝና በጣም ነበረ ሀሴት ያደረኩት ምናምን እና ዋው ፋዘር ይሄን ያህል ምንድን ነው ምን አደረኩ ምናምን ብዬ ነበር። ለካ አሁን ነው የሚገባኝ። አሁን ለፋሲካ ላይ ፕሬይ ያደረኩ ጌታ ነገረኝ። ያኔ ኦቤ ስላረከኝ ነው። ኦቢዲየንስ ነው እንጂ ምንም ይሄ ከነገሩ ጋር ከገንዘብ ጋር ምናምን የሚያገናኝ ሰው ኦቢዲየንስ ነው ማቹር እንዳደረግ የሚያሳየኝ እና ሀሴት እንዳደረግ ያደረገኛል። እና ሀሴት አድርኩ። ለምን ኢየሱስም በዚህ ምክንያት ነው እግዚአብሔር ያለ ከፍ ከፍ አደረገው እና ከዛ ነገረኝ። እና የነገረኝ ነገር ምንድን ነው? ዲስኦቤ ብታደረገኝ ኖሮ ወይም ደግሞ አድርግ ያልኩን ነገር ባታደረግ ኖሮ እነዛ ሰዎች ሰፈር ያደረጉ ነበራል። ከባድ ሰፈር ነበር የሚያደርጉት። በሚያስፈልጋቸው ሰዓት ነው ጌታ እኔን ኦልሬዲ ጊቭ አድርጊያል። እና ልክ እንደዛ ነው ሁልጊዜ በእድሜ ዘመን ሁሉ ኦቤ አድርግ ስለ ያ ሰንባዲ አንተ ማታረግ ከሆነ ሰፈር ያደርጋል። ሌላው ደግሞ እንትን ነው እግዚአብሔር ኦቤ አድርጉ ወይም እንዲያደርግ ብሎ የሚነግርህ እንትን ስለሆነ ነው። እግዚአብሔር አንዳንዴ እንዲያደርግ የሚልክ መጽሐፍ ቅዱስ ምን ይላል? በትንሹ የታመነ በትልቁ ይሾማል። የታመነ ምን ማለት ነው? በትንሹ ይላል ደግሞ በትንሹ የታመነ ከዛስ ለትልቁ ይሾማል። እግዚአብሔር ኢቭን ፕሮሞት ሊያደርግ ሲፈልግ ሪዋርድ ሊያደርግ ሲፈልግ አንተ ማድረግ አለማድረግ እኮ አለ። አንተን ግን ለማሳደግ ሲፈልግ ገብቷል። አንተ እኮ የምታደርገውን ነገር ሌላ ሰው ሊያደርገው ይችላል። ልክ ሳኦልን አልፈልግም ሲል እግዚአብሔር ጋር አልሄድም ሲል ኪንግደሙ ከሳኦል ተወሰደና ለማን ተሰጠ? ለዳዊት ተሰጠ። ማስነሳት ይችላል እግዚአብሔር፣ ያውም የተሻለ ከዛ ሰው የተሻለ ማስነሳት ይችላል። አሁን ብዙ ሰው አሁን አገልጋዮች ከነሱ የተሻለ ሌላ ሰው አገልጋይ የሚመጣ ይመስላቸውም ያላቸውን ነገር ሲያዩ ልክ እስካልሆኑ ድረስ እግዚአብሔር ከነሱ የተሻለ ሰው ሰርቶ ያመጣል። በክብር ብትል በምን ለምን ሰጪው እሱ ነው፣ አስነሳሽ እሱ ነው፣ ኤቭሪቲንግ ለዚህ ሰው የሰጠው እሱ። ስለዚህ እግዚአብሔር ታዘዙ ሲል ይሄንን አድርግልኝ፣ ይሄን ስጥ፣ ትንሽ ብር ሊሆን ይችላል፣ ትንሽ ነገር ሊሆን ይችላል፣ አካፍል ሲል እግዚአብሔር እኮ ሌላ በረከት እኮ አዘጋጅቷል። ግን ለዛ ለምሰጠው ነገር ማቹር አድርጓል አላረገም? ዛሬ በዚህ የታዘዘኝ ነገ ደግሞ በዛው ይታዘዘኛል ወይ ሚለውን ለማየት እኮ ነው ከአንተ እንጂ እግዚአብሔር ምን ጎሎት ነው አንተን እንዲያርግ አታደርግ። ገብቷል? እኔ ማምነው እግዚአብሔር እኔ ለነዛ ሰዎች ወይም ለዛ ሰው ተጠርቼ እኔ ካልፈለግኩና ካልታዘዝኩኝ እግዚአብሔር ሌላ ሰው ያስነሳላቸዋል ለነዛ ሰዎች። እኔስ ግን ምን ሆናለሁ? መሀል ላይ ቀረ ፕሮሞሽን አይኖርም። ለእኔ ያሰበውን ነገር ለሌላ ሰው ይሰጣል። ብሌሲንጉን ታጫዋለሽ ማለት ነው። ቤኔፊቱን ቅድም ያለው ብዙ ሰው የማያውቀው
ለራሱ ጥቅም እንደሆነ የሆነ ቦታ ላይ ሲገኝ ለምሳሌ ቤተሰብ ውስጥ ባል ስትሆን አንተ ብቻ ለዛ ሴት ባል አንተ ብቻ እንደሆንክ ካሰብ ትወድቃለህ። ቴክ ኬር እስካላደረክ ድረስ ሚስ ማኔጅ እስካደረክ ድረስ ትዳርህን ኦቤይ እስካላደረግ ወይም ያቺን ሴት እስካልተንከባከብካት ድረስ ሉዝ ታደርጋታለህ። ሌላ የሚንከባከባትን ሰው እግዚአብሔር ያዘጋጃል። የተሻለ ይላል እኮ የተሻለ አገልግሎት እግዚአብሔር ለምሳሌ 2 ሰዎችን ሊሰጥህ ይችላል። በግሩፕ ቴክ ኬር አድርጋቸው ወይም ተከታተል ተብሎ አንተ እነዛን 2 ሰዎች መከታተል ሲያቀትህ እኮ ለነዛ ሰዎች እግዚአብሔር ሌላ ሰው ያዘጋጃል። አንተ ግን ከዛ በኋላ የሚቀጥል ጀነሬሽን። ስለዚህ እግዚአብሔር በትንሹ ሊያምንክ፣ በትንሹ ሊያይክ፣ በትንሹ ቴስት ሊያደርግህ ነው ወደ አንተ የሚመጣ ለትልቁ ነገር እንድትሾም። የዛ ሰዓት ፌል ካረክ ግን ኤቭሪ ዴስቲኒን ታጣለህ። ዴስቲኒ ያለው ራሱ መታዘዝ ውስጥ ልጆችሽ ምናምን ለጀነሬሽን ያለው ብሌሲንግ ሊያደርግ የፈለገው ነገር ምናምን ኢቭን እንኳን እግዚአብሔር አይደለም ወላጅ እንኳን ልጁን እኮ ቴስት እያደረገ ለዚህ ነገር ብቁ ነው አይደለም እያለ እኮ ነው ገንዘብ ሲሰጥ ቤት ውስጥ ትረስት አርን የሚደረግ ነገር ስለሆነ ስትሰጥ እኮ ዝም ብሎ አንድ ባለሀብት ወይም ባለስልጣን ዝም ብሎ ሰው አይቀጥርም እኮ የገዛ ቤቱ ላይ ገብቷል። ኳሊፋይ ያደርጋል አያደርግም ተብለህ ነው ቴስት ተደርገህ ነው። ለዛ ነው ፈተናዎች ያሉት። ኦቢዲየንስም አንዱ ፈተና ነው። ብዙ ሰው ፌል ያደረገ ግን አልመሰለውም። ግን ብዙ ሰው ከበረከቱ ጋር የተላለፈበት ጊዜ አለ ኦቤ ባለማድረጉ። ለዛ ሰው ተነስተህ ጸልይ ማለት ስትባል ካለመጸለይ ማለት ትልቁ ዲስኦቢዲየንስ ነው። ያ ግን እዛ እግዚአብሔር እኮ ሳምቲንግ አድርጎ ያደርገዋል። ግን ለአንተ የተዘጋጀው በኦቢዲየንስ ውስጥ ያለውን በረከት ሉዝ ታደርጋለህ። እግዚአብሔር አስነሳለሁ በአንተ ሰራለሁ ብሎ የተናገረ ብዙ ቴክኒክ ሊኖር ይችላል። ግንስ በመሀል ያልታዘዝካቸው ብዙ እምቢ ካላችሁ ሌላ ሰው እግዚአብሔር ያንተ ላይ ያስቀመጠውን ቅባት ይሄን እኮ ስንት ጀነሬሽን የሚድንበት ስቶሪ ይሄን መስማት አለባቸው። ምን ያደርጋል? ለሌላ ሰው ሰልፎ ይሰጣል። ካትሪን ኩልማን ስትናገር በጣም የሚገርም ይሄ እኮ የሚያስደነግጥ እኮ ምን አለች? 2 ወንዶች ነበሩ ከኔ በፊት ይሄኛው ቪዥን እና አኖይንቲንግ የተሰጣቸው አልፈልግም ብሎ ነው። ያኛውን ቢችል ወደዚህኛው ይሄኛውን ቢችል እሷ ሪሲቭ አድርገው ፌትፉል ሆና በቃ ይሄ ፉት ስቴፕ ኦን ለቀጣዩ ለየው እኛ እንኳን ስለሷ እያወራ የግሎሪ ሰው ሆና ስንት ጀነሬሽን አፌክት የሚያደርግ ምን ካትሪን ኩልማን ይህንን ስቶሪ ስትናገር በጣም ተነክቼ ነበርና ባለፈውም ጌታ ስለዚህ ከነገረኝ በኋላ አስታወሰኝና ሰው እንዴት ይህን የመሰለ ግሎሪ እና ይህን የመሰለ ቪዥን ጀነሬሽንን አፌክት የሚያደርግ አልፈልግም ይል እና ኢቨን ቦንኬ ራይናርድ ቦንኬ የማያውቅ ሰው የለም እና ጌታ ኦልሬዲ ቪዥን ሰጥቶት ነበር አፍሪካ በኢየሱስ ደም ስትታጠብ እና አፍሪካ መዳን አለበት ብሎ። ስለዚህ በቃ ቪዥኑ ለዛ ነው በስ ኦልሞስት አሁን ከ80 ሚሊዮን ሰው በላይ ነው ወደ እግዚአብሔር መንግስት የተጨመረው። ከዛም ቁጥሩ ከዛ ሊጨምር ይችላል እስከማውቀው ድረስ ነው እና እሱ አሁን ወደ ጌታ ሄዱ እና ይሄንን ቪዥን መጀመሪያ ለእኔ አይደለም የሰጠው ይላል እሱ ራሱ የሆነ አፍሪካዊ ነበረ። ይህን ቪዥን እግዚአብሔር አፍሪካን ማዳን እፈልጋለሁ እና አብረኝ ቁም ኦቤ አድርገኝ ብሎ ሰጡት ነበር። እምቢ ስላለ ነው እኔም ከጀርመን ጠርቶ እዚህ አፍሪካ ውስጥ ያመጣኛል። አስቢ እንግዲህ ለስንት ሚሊዮኖች ለጀነሬሽን የሚሆን ከ80 ዓመት በላይ የሆነ ሪቫይቨር አንድ ሰው ኦቤ አድርጎ እና ዋን ማን ደግሞ ዲስኦቤ አድርጎ ያንን ቪዥን ላስቀረው ነበር እና የሆነ ያነበብኩት እንትን ነበር አንድ የእግዚአብሔር ሰው የተናገረው ከብዙ ዓመት በፊት ነውና ምን አለ እግዚአብሔር ራሱን ዴዲኬት አድርጓል የቅዱሳንን ጸሎት ለመመለስ ይላልና እንዴት ዴዲኬት እንዳደረኩ ልንገር አለ። ይሄኛውን ቢካለ ያኛውን ይሄኛውን ቢካለ ያኛውን ለምን መስት ሀፕን ማድረግ አለበት? ለምን አሁን ለምሳሌ እኔ እየጸለይኩ ነው ጌታ ሆይ ሪቫይቫል ላክ ያ ሰውዬ ደግሞ አይ አልፈልግም ጌታ ሆይ ይሄንን ሪቫይቫል አስነሳለሁ ማለት እጠቀምባለሁ ሲለው ኖ ጌታ ሆይ አልፈልግም ሲል እኔ እዚህ እየጨቀጨኩት ቀንና ሌሊት ሪቫይቫል ይነሳ ሂሊንግ ያስፈልጋል ምናምን ብዬ ጸለይኩ። ስለዚህ የኔን ጸሎት መመለስ አለበት። ለምን ወደ ነጩ እመልስልሃለሁ ብሏል። በቃ ጋራንቲ ሰጥቶ ነው የጠይቃችሁትን ትቀበላላችሁ። ስለዚህ ይሄኛው ሰው ቢችል ሌላኛው ሰው ይጠይቃል እና ኢቭን ራይናርድ ቦንኬ ምን አለ እግዚአብሔር አለ በመንገድ ውስጥ የምታልፉ ከሆነ ወይም ደግሞ በሱ ፕላን ውስጥ
እሱ የእሱን ፕላን ለማስቆም ከፈለጋችሁ እና ከሞከራችሁ አለ ማንንም ሰው ህፃን ልጅ በአንድ ሌሊት ያስነሳላል። ከዛ እናንተን ሰዎችን ከቦታው ከመንገዱ ያወጣል፣ ሰዎችን ደግሞ ያስገባል። አንላይን የሚያደርጉትን ያስገባል፣ አንላይን የማያደርጉት ይወጣል። እና አስብ ያ አፍሪካዊ እነዛ ሁለት ሰዎች ካትሪን ኩማን የተቀበለችውን አኖይንቲንግ ሪጀክት ያደረጉት ምን አይነት ሚዝረብል የሆነ ላይፍ እንደኖሩ፣ ተራ የሆነ ላይፍ እንደኖሩ ማንም ድምጻቸውን አያውቁም፣ ግን ተሰጥቷቸው ነበር ምናምን። ለዛ ነው የተጠሩት ብዙዎች ናቸው፣ ቾዝን የሆኑት ግን ጥቂቶች ናቸው፣ ሪጀክት የሚያደርጉት ስላሉ ማለት ነው። እና ጌታ ኦቢዲየንስ ምን ያህል ኢምፖርታንት እንደሆነ ነው የሚነግር። አስበሽዋ እስኪ ኢየሱስ ኦቤይ ባያደርግ እምቢ ቢልስ የለንም ሁላችን። ዮናስ ራሱ ሞክሯል እኮ ኦቤይ ላለማድረግ፣ እግዚአብሔርን አልፈልግም ብሎ ብዙ ለመሸሽ ሞክሯል። መጨረሻ ላይ ግን the whole nation ምን ሆነ? ሪፔንት አድርገ። ከዛ ራሱ እንዴ ለምን ያልጠፉት ጌታ ወይ ምናምን መጥፋት ነበረባቸው ምናምን፣ ድሮም እንደማታጠፋቸው ቀረበረ ምናምን ለምን we have to know መቀደም እንዳልሽው ኦቤይ የምታደርጉኝ ሰው ካራክተሩ ፐርሰናሊቲውን ማወቅ አለብሽ እኮ። ከማወቅ እኮ ነው ባይዘው ይበርግጥ ዮናስ እኮ ግን ዩቲዩብ ሜርሲ ይበልጣል ከጀጅመንት፣ ምህረቱ ከፍርዱ ይበልጣልና ዲቴል ያውቀዋል በጣም። ስለዚህ ውሸታም ላለመባል ስለፈለገ ነው ኦልሬዲ የራሱን ራይቸስነስ ነው። ያ ብዙ ሰው ግን ኦቤይ የሚያደርገው የማያደርገው አሁን ባለህንበት ሲቹዌሽን ላይ ወይም ሲዝን ላይ ካለማወቅ ነው። እግዚአብሔር ማን እንደሆነ ካለማወቅ፣ እግዚአብሔር ያዘጋጀውን ነገር ካለማወቅ፣ ወይዎቹን ባለማወቅ እና ደግሞ ቅድም አሁን እምቢ የሚለው ሰው ዳይሬክትሊ እኮ እምቢ አይልም። ታውቃለህ የትኛው ሰው እንጂ ታገለግላለህ እግዚአብሔር ተቀባለህ ሲል አሜን ነው የሚለው። ብዙ ሰው አሜን ይሁንልኝ ይላል፣ ግን ሰበብ ያበዛል። ያ አገልግሎት የሚጠይቀውን ያንን ደግሞ ዴዲኬሽን፣ ሳክሪፊኬሽን፣ ጊዜ መስጠት፣ መዘጋጀት፣ እግዚአብሔርን መስማት። አሁን ለምሳሌ እግዚአብሔር ለሆነ ነገር አስቦካል፣ ለምሳሌ ለአገልግሎት ወይ ለክብር አገልግሎት፣ ከዛ አንተ ደግሞ ለክብር አገልግሎት እኮ እየጸለይክ ነው፣ ምን እያልክ ነው? አንተ መውጣት ፈልገህ እግዚአብሔር ተቀመጥ፣ አይ እግዚአብሔር ተናግሮኛል ልውጣ ብለህ ከወጣ ከኢኮ ዲስኦቢዲየንስ ነው። ግን አንተ ለመልካም ያረክ መስሎ ሊሆን ይችላል እኮ። አየህ ትክክለኛው አንዳንድ ሰው ካለማወቅም ጭምር ነው ማይታዘዘው። አንዳንድ ሰው ደግሞ ትንሽ በማወቅ ነው አለ አይደል? እግዚአብሔር ይሄን ስራ አትስራ ሲልክ ወይም አይ ይሄ ስራ ያንተ ስራ አይደለም ወይ ይሄ ኦፖርቹኒቲ ያንተ አይደለም፣ ኦፖርቹኒቲ የሚመስል ነገር እኮ ነው የመጣው። ሲጀመር ሰይጣንም ከዲስኦቢዲየንስ ሰውን የሚያወጣው ኦፖርቹኒቲ በሚመስል ነገሮች ነው አይደል? አዳምን እኮ ታዞ የነበረው እሺ ብሎ እኮ ሲኖሩ ነበር በሰላም። ግን ዲስኦቤይ እንዲያደረጉት ያደረገው ምን በማድረግ ነው? ያንን ፍሬ ለነሱ ኦፖርቹኒቲ እንደሆነ ነግሯቸው ነው። እውቀት ታውቃላችሁ፣ አይናችሁ ይከፈታል፣ እንደ እግዚአብሔር ትሆናላችሁ። ከእውነተኛው ኦፖርቹኒቲ አስጣላችሁ። ትክክለኛው ብለሲንግ የነበረው እዛ ነው። እሱ የነገራቸውም ልክ እኮ ነው። ግን እነሱ እግዚአብሔር ከነገራቸው ይልቅ እሱ የነገራቸው ኦፖርቹኒቲ በለጠ እና ያን ቴክስ ያደረጉት ነው የወደቁት፣ የሞቱት። ሞትን ትሞታላችሁ ስላለ ሰው ብዙ ሰው ማስተዋል ያለበት ነገር እግዚአብሔራዊ የሚመስሉ ብዙ ኦፖርቹኒቲዎች ይመጣሉ ከአንተን ከዲስኦቢዲየንስ የሚያስወጡ ማለት ነው። እንዳልኩ ነው ኦቤይ ስናደርግ እና ዲስኦቤይ ስናደርግ ዲስኦቤይ እያደረግን ሳይመስልም ዲስኦቤይ የምናደርግባቸው ታይሞች አሉ። ሰው ማስተዋል ያለበት ያኔ ነው። ደብል ቼክ ማድረግ ያለበት እግዚአብሔር ጋር የትኛው ሙቭ ስታደርግ የትኛውን ሙቭመንት እግዚአብሔር ጋር ቼክ እያደረግ ካልሆነ እግዚአብሔር ኦፖርቹኒቲ የሚመስሉ ሰይጣን ያመጣቸው ነገሮች ግን እግዚአብሔር ያመጣል ይመስልና ከትክክለኛው መንገድ ትተላለፋለህ። ያብታል ሰው እንዳልኩ ነው። ማንም ሰው እግዚአብሔር ይሄን አርግ ሲለው እምቢ ብሎ አይደለም፣ ግን ዳይሬክትሊ እምቢ ባይልም በስራው ግን እምቢ ይላል። ገብቷል። አሁን ለምሳሌ እግዚአብሔር አይ ስጥ ሲለው አልሰጥም አይልም ማንም ሰው ይላል። ግን እኮ የለኝም። ከዛ ሰውየውን ሄዶ ቼክ ያደርገዋል። ግን አለው እኮ እኔ እንዴት ልሰጠው እችላለሁ ለሱ ይላል። ከዛ ደግሞ ለምሳሌ ልብስ ቢሆን በትንሹ እንደው እንደ ኤግዛምፕል እንኳን ብንወስድ ልብስ ለመስጠት አስበህ የሆነ ሰው ውስጥህ ካሳሰበው መቼስ እግዚአብሔር ነው ሀሳብን የሚሰጥ። ለመስጠት ስታስብ ሰውየውን ታዩን ምን ይለኛል ባይቀበለኝስ? ይሄ እኮ ኢንዳይሬክትሊ ዲስኦቤይ የሚያደርግ ነው። ያ ሰው አይቀበልህ። አንተ ሄደህ ግን
እስከ ጥግ ድረስ መሄድ ገብቷል። ኦቤ ማድረግ ያልሽ አሁን ከሰውየው ጋር ሳይሆን እግዚአብሔርን ድምፅ ኦቤ ያደርጋለሁ አላደርግም የሚለውን አሁን ለምሳሌ አብርሃም ልጁን ሳክሪፋይስ ሊያደርግ እግዚአብሔር ተናገረው። ከዛስ ትንሽ ሄዶ እግዚአብሔር 3 ቀንማ እንትን ካለ በቃ እንትን ይለኛል። ስለዚህ አብርሃም እንኳን እግዚአብሔር መሀሪ ነው በቃ ኃጢአትን ይቅር ይለኛል በኋላ ንስሐ እገባለሁ ቢያደርግ ኖሮ ኢማጂን ይሄ ራሳችን የምንሰጣቸው ፐርሰፕሽኖች እና ምክንያቶች ናቸው ዲስኦቤይ እንድናደርግ የሚያደርጉ። እግዚአብሔር የሆነ ነገር ወደ እናንተ ሲያመጣ ወደኛ ሲያመጣ ወዲያው እንድናደርገው ኢቭን ወዲያ ለማድረግ ራሱ ባይዘው ዲስኦቢዲየንስ በጣም እና ኢየሱስ የሰጠው ምሳሌ ትዝ ካለክ ሁለት ልጆች ነበሩ እና እነዛ 2 ልጆች ምን አለ አንደኛው እሺ ብሎ አንደኛው ተነጫንጮም ቢሆን እምቢ ብሎ ነበር ከዛ ግን ያኛው እሺ ብሎ ሄደው አላደረገውም ይላልና ኦሬዲ ድርጊት ይፈልጋል። ኦቤይ ማድረግ ማለት ኦኬ እሺ ማለት ብቻ ሳይሆን ድርጊትን እግዚአብሔር ስታረገው ማየት ይፈልጋልና ወዲያው ደግሞ ማድረግህን የሚያየው ፕራዮሪታይዝ ማድረግህን እግዚአብሔርም ደግሞ ለአንተ በረከትን ለመስጠት ወዲያው ያደርግልሃል ማለት ነው። ለምን እግዚአብሔር he's a man of his word ቃሉ የሚጠብቅ አምላክ ነው እግዚአብሔር። እና ደግሞ እግዚአብሔርን ባይ ዘ ዌይ በህይወታችን ላይ ምን ቀርጸው እኛ ነን ብያለሁ። ለምን ስትል እግዚአብሔር ለምሳሌ አንተ በጣም የውሳኔ ሰው ስትሆን እግዚአብሔር ለአንተ የውሳኔ ሲሆን በሰጠሽው አክሰስ ልክ ነው የሚሰራው። አንተ እግዚአብሔርን ባከበርከው ልክ ያከብርሃል። ገብቶሃል? ምን አለ እንደውም ኢየሱስ አለ ባከበርከኝ ልክ አክብራቸው አለ። ምንድነው ይሄ? አሁን ለምሳሌ እኔ ለአንድ ሰው በጣም ዴዲኬትድ ከሆንኩኝ ራሴን በጣም ዴዲኬትድ ካረኩ ያ ሰው ለአንተ ዴዲኬትድ ይሆናል። ቸልተኛ ከሆንኩስ ያም ሰው ቸልተኛ ይሆናል። ለምን ሰው የዘራውን ያንን ያጭዳል። እግዚአብሔር ይህን ፕሪንሲፕል ስለሚጠቀም ሲያዝግ ወዲያው ኦቤይ አድርገህ ልክ ስታደርገው እግዚአብሔርን የሆነ ነገር ስትፈልግ ለአንተ ቶሎ ይደረግልሃል። ይሄ የዘርና የመዝራትና የማጨድ ጉዳይ ነው። ፖይንቱ የገንዘብ ብቻ አይደለም ማለት ነው። ይሄ የአቲቲዩድም ጉዳይ ነው። የሆነ ነገር ደግሞ ስትታዘዝ አቲቲዩድን ያያል። ሀሳባችንን ስንጠቀልል ኦቢዲየንስ እንዳልኩት እንዳወራ ነው ማወቅ ያስፈልጋል። የሚያዘንን ሰው ፐርሰናሊቲ ማወቅ ያስፈልጋል። ምን ያህል ለዛ ነገር ቫልዩ እንደሚያደርገው ማወቅ ያስፈልጋል። ድርጊት ያስፈልጋል። መታዘዝ በልብ ብቻ ወይ በሀሳብ ብቻ አይደለም በድርጊትም ጭምር ነው። ሲቀጥል ደግሞ እግዚአብሔርን ስትታዘዘው ኦልሬዲ ኦነር እያረከውም ጭምር ስለሆነ እሱ ጋር ያለ ሁሉ ወደ አንተ አክሰሰብል ማለት ይችላል። በረከት ለዛ ነው የሚመጣው። እኔ ያለኝ ሁሉ ያንተ ነው በዚህ ነው ማሳየው ማለት ነው። ኢቭን እግዚአብሔር እኮ አለ ብትወዱኝ አለ ኢየሱስ ትእዛዜን ጠብቁ። እግዚአብሔር መውደድህ የምታሳየው እኮ በመተዛዝን በመጠበቅ ወይም በድርጊት ወይም ኦቤይ በማድረግ ሪል መውደድህ የምታውቀው አይደል? አሁን አንተ እናትና አባትህን ማክበርህና መውደድህ የሚታየው ወዳችኋለሁ ብለህ ጠዋት እስከ ማታ ስላወራክ አይደለም። ገብቷል? አርግ ምትልህን ስታረግ አታርግ ስትልህ ስትሰማት ካውንስል ስታረግህ ስትታዘዛት አየህ ሰው ፍቅር በተግባር የተገለጸ ነው። እግዚአብሔር እኛን ወዳችኋለሁ ብሎ አይደለም የተወው። አንድ ልጁን ሳክሪፋይስ አድርጎ ነው። ሶ ኤቭሪ የትኛውም ፐርሰፕሽን እንትን አውትካም አለው። ሶ የመታዘዝ ወይ የፍቅር ወይ እግዚአብሔርን የመውደድ እንትናችን በመታዘዝ ውስጥ ይሄን አታርግ ሲልህ አለማድረግ፣ አድርግ ሲልህ ማድረግ፣ ውጣ ሲልህ መውጣት፣ ግባ ሲልህ መግባት የፍቅር መለኪያም ጭምር። ይሄ እንደ ህግም ሆኖ ሳይሆን ፍቅርህን ላይፍ ስታይል ኦልሬዲ ፌሎሺፕ ከዛ ሰው ጋር ወክ እያደረግሽ ነው። ዳዊት እኮ ማሸነፍ እንደሚችል እያወቀ እኮ ነው ጌታ ወይ ልውጣ የሚለው። ኢማጂን ባለው በእንትኑ አልተመ ሰራዊት እያለው ማለት ለዛውም ሀያላን የሆኑ ማየት የሆኑ እያሉት እኮ እግዚአብሔር ላይ ዲፔንደንት ነው የሚያሳየውና አይ ሆፕ በጣም የሚገርም ቶፒክ ነው ያነሳ ነው። ላይፋቸውን እንደሚረር እግዚአብሔር ቃል የሚያደርገው እንደዛ ነው። እንደሚረር ያሳይሻል፣ ፓስትሽን ያሳይሻል፣ አሁን ያለሽበትን የሰራሻቸው ሚስቴኮች ኦር ኢቭን ሰክሰስፉል የሆንሽበትን ለምንድን ነው እኔ አሁን የገባኝ እኮ ጌታ ሲነግረኝ ማቹር አድርገሃል ሲለኝ ምን ማለት ነው አልገባኝም ነበር። ግን ልክ ወደኋላ ሳይሆን ኦኬ ለካ እንደዚህ ማለት ነው ያልኩት ለዛ ነውና እግዚአብሔር ቃል እንደዛ ነው የሚያደርገው። ፓወራችንን ስትሬንግዛችንን ዊክነሳችንን ያሳየናል፣ ከዛ ኤዲፋይ ያደርገናል። ያን ጸናል ለበጎ ስራ ሁሉ እንጠቀም መልካም ወታደር ያደርገናል። ዋናው አሁን በዚህ ሰዓት የምናደርገው ነገር ቢኖር ነፍሳችን ላይ መስራት ስለሆነ የሰው ትልቁ እንትኑ እውቀቱ ላይ ስሜቱ ላይ ፍቃዱ ላይ አይደል? እውቀቱ ላይ ከሰራ ስሜትና ፍቃዱ ባይ ዲፎልት ይሰራል።
እንግዲህ ዛሬ ኤፒሶዳችን ይሄን ይመስላል። አብራችሁ ስለነበራችሁ እርግጠኛ ነኝ እንደተባረካችሁበት። እግዚአብሔር እናንተንም እኛንም መንፈስ ቅዱስ አስተምሮናል ብለን እናምናለን። በጣም ከዚህ በኋላ ለሆሊ ስፒሪት ይሄ ሀርደን አንሆንም፣ ልባችንን አናደነድንም፣ እንደ እስራኤላውያን ማይታዘዝ ህዝብ አንሆንም እና ሲናገር ኦቤይ እና ኢቭን የሆነ ነገር ሲያስብ ትዝ የምንለው እኛ ለምን ኦልሬዲ ይሄ የምወደው ልጅ እሱ ነው፣ በሱ ደስ ይለኛል አይደል? ለምን አባቴን ፍቃዱን ይፈጽማል፣ ኦቤ ያደርጋል ምናምን። ለዛ እግዚአብሔር ምንም ነገር ሲፈልግ ወደ ልጅ ነው የሚመጣው። ልክ እንደሚያደርጉት ነው አቴንሽን የሚያደርገው። በዛ ሰዓት እኮ ምንም ያልተፈጠረ ነው የሚመስለው። እግዚአብሔር አረግ ብሎ የሆነ ነገር ካረከው በኋላ which is painful ሆኖ ካረከው በኋላ ምንም የተፈጠረ ላይመስለን ይችላል። ግን በእግዚአብሔር ቦታ ወይም በመንፈሳዊ ዓለም ትልቅ ስኮር ነው። ገብቷል። አሁን አንድ ጨዋታ ላይ አንድ ጎል ስለገባው ጨዋታው አያልቅም፣ ግን እሱ ስኮር ይደረጋል መጨረሻ ላይ ነው አይደል? ተሰብስበው የእንትኑ ጨዋታው ሲያልቅ የሲዝኑ መጨረሻ ላይ ኦር ሰምቲንግ አልቆ ወደ በረከት ሲዝን ሲቀየር ስኮር ላረገ ሰው ነው ቫልዩ የሚሰጥ ተደምሮ ምን ብሎ ነው ያ ሰው በዚህ ማይንድ ሴት በእግዚአብሔርን ማይንድ ሴት በማወቅ ምን ያህል ፕራዮሪታይዝ እንደሚያደርግ በማወቅ ደግሞ መጽሐፍ ቅዱስም ይላል እኮ ቃሌን ሰምተው የሚያደርጉ ናቸው አለ። የኔ ቤተሰቦች የኔ ወዳጆች እንጂ ቃሉን ሰምተው ራሳቸው የሚያስቱ አይደለም። ሰው እግዚአብሔር የተናገረን የትኛውም ነገር ዛሬ ለምሳሌ ይሄንን አወራን አይደል? የሰማ ሰው ሁሉ ይሄን ቪዲዮ ለራሱ ነው፣ ለዛ ሰው ለአንተ ነው፣ ለአንቺ ነው እንጂ ለሌላ ሰው አይደለም። አሁን ብዙ ሰው ቸርች ላይ ጠቅልሎ የተሰበከ ይሄ ለእንትና ቢሰማው ኖሮ ብዙ ሰው ይላል ኖ እኔ እስከተገኘው ድረስ ለእኔ ነው። ህፃን ልጅ መጥቶ ለምን እኔ አያወራኝም? መንፈስ ቅዱስ ሊናገረኝ አስቧል ብዬ አዳምጣለሁ። this is sensitivity እኮ ሞር ሴንሲቲቭ እንድንሆን ያደርገናል። አሁን ወደኋላ እየሄድን ቼክ እያደረግን ያልታዘዝናቸውን ሚስቴክም ሪፔንት ማድረግ ካለብን መታዘዝም ካለብን ምናምን አረፍ ደግሞ ሆሊ ስፒሪት እንድንናገር ያደረገን ይሄ ነው ያስታውሰን። ስለዚህ ብዙ ነገራችሁ ነው የሚስተካከል። ኦልሬዲ ላይፋችሁ ላይ አንዳንድ ነገሮች ተስተካክሉ እኮ ኦልሬዲ ይሰራል። ብዙ ከርሶች፣ ብዙ ችግሮች፣ ብዙ ስትራግሎች የመጡት ካለመታዘዝ ዋይ የምትሉበት ለምንድን ነው የምትሉት ነገር ምናምን ሪዝኑ ያ እና ሆሊ ስፒሪት ነው ደግሞ እንደዚህ አይነት ኢንሳይት የሚሰጠው እና በጣም ይሄ ዲቫይን የሆነ መንፈስ ቅዱስ ምኑ ጋር ነው ማለት የተሳሳትኩት ወይ ፌል ያደረኩበት ወይ እኔ ሳልታዘዝ ያለፈኝ ነገር የትኛው ነው ብላችሁ ሪፔንት አድርጉና ያን ነገር አድርጉት። ከእግዚአብሔር ጋር ላይን አድርጉ። ላይፋችሁ ቀለል ይላል። ይከተላችኋል። if you willing and obey my word you will eat the best of the land። ስለዚህ ቤስት የሆነው ነገር የኛ ነው። ኢትዮጵያ ውስጥ አለ የተባለ መልካም ነገር ሁሉ ያንተና የኛ ነው ማለት ነው። ግን ኦቤይ ካደረግን ነው ቃሉን። ዛሬ ኤፒሶድ ይሄን ይመስል ነበረ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። አዲስም ደግሞ ይሄ ቪዲዮ የምታዩ በዚህ ቪዲዮም የመጣችሁ ወደ ቻናላችን ገብታችሁ ያሉትን ቪዲዮዎች ሼር ማድረጋችሁ ብዙ ቪዲዮዎች አሉ። መንፈስ ቅዱስ ብዙ ነገር ያስተማረን አለ፣ ወደፊትም ይቀጥላል። ኔክስት ታይም እንግዲህ በሚገርም ሀሳብ እንመለሳለን። እስከሚቀጥለው ጊዜ ሰላም ሁኑ።